ስለብብልኝ ያለበትን ቦታ ጥቅስ ላይ አብልኛል። ድምጽ ይቆራረጣል። ለእናንተ ይሰማችኋል? አብዱልከሪም ነው እንካ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምናልባት ከኔ ሊሆን ይችላል። እስኪ ድገም አቤል ያልከውን። እስኪ ያነበብኩበት ሐዋርያ ሥራ ላይ አንብብልኝ ከላይ ጀምረን አይሰማም እንዴ? ለእኔ ስለሚቆራረጥ ልቀ አንድ አቡከር አጣለት መጽሐፍ ቅዱስ ይዘህ ከሆነ ማየት ፈልጓል። ጥቅሱን የሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ አወጣለት። ያውና አቤል ይታያል? አይታይም። ኔትወርኩን ያስተካክል። በቃ ውሱ ኔትወርክ ነው። በቃ አስተካክለው። እሺ ኤች ደብሊው ካለ የተነሳ ቀጥል። ኤች ደብሊው ድጋፌ አሎ ወለካሎ ኤች ደብሊው ድጋፌ ما في كلام زيادة. ኮሜንት ላይ ይርዳውን መሰለ ትላላችሁ። ማን ነው የሚረዳው? ምንድን ነው ይርዳው? እሺ ኤች ደብሊው አውቆ መሰለኝ። يلا انزل تحت هناك كتاج كبس تحت. ما اسمح لك تروح لمكان ثاني. اوكي لازم تكبس تحت. السلام عليكم. قدمم ኔትወርክ ነው ያስወጣኝ። عليكم السلام ورحمة الله وبركاته. ማለት እየመጥቼ ነውና ጥያቄ አለኝ። ሁለት ጥያቄ ነው። ሰላም ነው። ጥያቄ ሰላም አለይኩም። በለሽ ሰላም። አንተ ኢትዮጵያ እያለ የወሰው ኢትዮጵያ እያለ ከዚህ ብር ይበደራል በድርሃም ማለት ነው ከዱባይ ማለት ነው። ሲበደር እዚህ ከመጣ በኋላ ነው በድርሃም እሱ ኢትዮጵያ ላይ ሆኖ ቃል ተቀበየ ብሩን ያወጣው የተላከለት ከዚህ ነው። ግን እዚህ ከመጣ በኋላ ትንሽ ቆየት ስላላ ያኔ በኢትዮጵያ ባወጣው ብር ነው የሚሰጠው። እዚህ በድርሃም ነው የሚከፍለው። እንዴት ነው እንታይ? የተበደረበት ብር ነው የሚመልሰው። 1000 ድርሃም ተበድሮ ከሆነ 1000 ድርሃም ነው ዛሬ የሚመልሰው። እሺ አመሰግናለሁ። ሌላ ደግሞ ሁለተኛ ጥያቄ አለኝ። እሺ እህቴ አግብታ ነበርና ከዛ ባለማግባባት በሶስት ፈትቼሻለሁ ብሏት። በሶስት ፈትቼሻለሁ ማለት ሶስት ጊዜ ነው ፈትቼሻለሁ ነው ብሏት ወይ በአንዴ በሶስት ፈትቼሻለሁ ነው ብላት ጠይቅልኝ ብላ ነው ያላትን ነገረኝና አልመለሰም እንጂ እንደዛ ነው ያላት በሶስት ፈትቼሻለሁ ነው ብቻ በአንድ ቃል ሶስት ጊዜ የሚለው ኒካህ በዑለሞች መካከል ሁለት ሐሳብ አለው። ግማሽ ዑለሞች ሶስትም ይወርዳል ያሉ አሉ። ሌሎች አንድ ብቻ ነው የሚወርደው ያሉ አሉ። ትክክለኛው አንድ ብቻ ነው የሚወርደው የሚለው ነው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ራሳቸው ተጠይቀው ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا أي بكلمة واحدة فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعة فإنها طلقة واحدة. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና አንተ የአላህ መልእክተኛ ሆይ ሚስቴን በአንድ ቃል ሶስት ጊዜ ፈትቻት ነበር እና የመመለስ እድል አለኝ ወይ ሲላቸው አዎ የመመለስ እድል አለህ መልሳት።
ይህ አንድ ፍች ብቻ ነውና የሚያስይዘው አሉት። هكذا كان يفتى في زمن النبي صلى الله عليه وسلم وفي زمن عمر بن أبي بكر الصديق رضي الله عنه وسنتين من خلافة عمر بن الخطاب رضي الله عنه. فلما تساهل الناس في الطلاق شدد الأمر عمر بن الخطاب بعد ذلك وجعل الطلقة الثالثة كأنها تقع كلها يعني. እሺ እንደተጋላይ አንድ ኒካ ነው የሚወርደው፣ ሁለት ኒካ አላቸው፣ የመመላለስ እድል አላቸው። ረጃዕት ብሎ መመለስ ይችላል የዒዳ ላይ ጊዜ ከሆነች። እሺ እሺ አመሰግናለሁ። መርሐባ። እሺ ጥያቄ ያለው ካለ ይቀጥል። ሰላም አለይኩም ይሰም ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም። ይሰማል? እኔ መጠየቅ የምፈልገው ስለ ቀድር ትንሽ መጠየቅ ፈለግ ነበር። እኛ እንዴት ነኛለህ ስለው ለማድና እንዴት ነው አንድ ሰው ምርጫ ፍቃድ ላይ ነፃ ምርጫውን ተጠቅሞ የሆነ ነገር ቢያበላሽ እና በላብት ቢመጣበት በዛ ምክንያት አልহামዱሊላህ አላህ ነው የቀደረልኝ ማለት ይችላል ወይ? ይችላል። አንተ ራስህ ማስረጃ አደም አለይሂ ሰላም የተናገረው ምንም እንኳን ያ ነገር የሆነው በነገሩ ከተከሰተ በኋላ تعالى يعني صار يا رش آدم عليه السلام تخاطب فرسون دهنا منالوي يا برهان سامي تويا الله قدرو بينو بيلس يا اسكرم لك قاعد يعرف እንዳሉት ነው ከአላህ ለውጥ ተናገረ ነበር ለሚናገሩ ሰዎች አሉ አይደል? እነዛ ሰዎች ለወንጀል ላይ ለመገኘታቸው እንደ ቀደር ማስረጃ ማድረጋቸው ስህተት ነው። ግን አሁን ላነሳው ነገር እሱ አደም አለይሂ ሰላም ኢህቲጃጅ ያደረገው እሱ ትክክለኛ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የአደምንና የሙሳን ክርክር ከገለጸው በኋላ فحاج آدم موسى وتعاقب آدم موسى ስለዚህ አንድ ሰው እንደው ለመጽናናት አይነት አልহামዱሊላህ አላህ የቀደረልኝ ነገር ነበር ወንጀሉን ያው ጥፋቱን አምኖ ይቅርታ አላህን ብጠይቅና ወደ አላህም ተመለሰ ግን እንደው ራሱን ለማጽናናት አልহামዱሊላህ አላህ የቀደረልኝ ነገር ነበር ይቻላል ማለት ነው። السلام عليكم السلام. عليكم السلام ورحمة الله. سما ما يتنفس. الو ሸኹስ እኔ ማለት በጣም ራሴ እየተጨናነቀ ቢሆን ነው ማለት ነው። አባቴ ሞቶ ነበርና በጣም በቃ ተኝቼ በቃ ይመጣብኛል። በቃ ምንም ማድረግ አልችልም እና ምን እንደማደርግ ንገረኝ። እሺ ሞት ለሁላችንም ያለ ነገር እንደሆነ ልታውቁ ይገባል። ሞት ለሁላችንም ያለ ነገር ገብታችኋል። ያን እያስታወሳችሁ
ራስን መጉዳትን ኢስላም አይፈልግም። ለፖለስ ኢስላም የሚያስተምረው ነገር ምንድነው? ለዚያ ለሞተ ሰው ጸሎት ማድረግ፣ ዱዓ ማድረግ፣ ኢስቲግፋር ማድረግ፣ ሰደቃ ማድረግ፣ ሐጅ ማድረግ፣ ዑምራ ማድረግ፣ እነዚህ አምስቱ ስራዎች ተፈቅደዋል። አንድ ሰው በሞተ ጊዜ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ምን ብለው አስተማሩ እርሳቸው ከተባለ ሰሉ ለአኺኩም ወስቢት ፈኢን ሰአላ አሁን ግን ይጠይቃልና ለወንድማችሁ ጽናትን አላህ እንዲለግሰው ዱዓ አድርጉለት አሉ። በሌላ ጊዜ ሌላ ሰው ሲሞት ምን አሉ? እስተግፊሩ ለአኺኩም ፈኢነሁ الآن ይስአል እንጂ የሚጠቅማትን ነገር ለእናትሽ ወይ ለአባትሽ ማድረግ እንጂ ያን እያሰብሽ ራስን መጉዳት ምንም የሚጠቅመው ነገር የለም። ለተሻለ አይደል? አንቺ ለሱ ብለሽ ለይተሽ የምትሰሪው ሰደቃ መልካም ስራ ለሱ ይደርሰዋል። በዚያ ነገር ላይ ትኩረት ብታደርግለት አይሻልም? ያን ነው ካንቺ አሁን የሚያስፈልገው እሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إن الرجل لترفع له درجته في الجنة فيقول من أين لهذا يا رب فيقال هذا باستغفار ولدك لك. አንድ ሰው ከህልፈቱ በኋላ የመልካም ስራ ምንድነው ከፍ ሲደረግለት በጀነት ውስጥ ይመለከታል አሉ። ከዛም ይጠይቃል ይህ በየትኛው ስራዬ ነው እየጨመረ ያለው ብሎ ሲጠይቅ ጊዜ ይህማ አንተ ከሞትክ በኋላ ልጅህ ለአንተ በምታደርገው ኢስቲግፋር ወይንም ሰደቃ ወይንም ዱዓ ምክንያት ነው ተብሎ ይነገረዋል። በዚህም በጣም ይደሰታል በልጁ። ስለዚህ ወላጅሽ አባትሽ እንደሚያስደስተውን ነገር ማድረግ ከፈለግሽ እሱን እያሰብሽ የተጨናነቅሽ ማልቀስና መጨናነቅ ሳይሆን ለእርሱ ዱዓ ማድረግ ነው፣ ኢስቲግፋር ማድረግ ነው፣ ሰደቃ ማድረግ ነው። በዚህ ላይ በርቺ። ሰሃቦች ምን ብለው እንደሚጠይቁ ተመልከቱ። አንድ ሰሃባ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተሰወረ ለብዙ ጊዜያት። ሲነ ኡሚ ቀድ ማተት ያ ረሱላህ አላቸው። እናቴ ሙታብኝ ነው አንተ ቁም ነገር ያለው ጥያቄ ነው የሚጠይቁት። በለው አተሰደቁ عنها هل ينفعها ብለው ጠየቀ። አያችሁ ሰደቃ ባደርግላት በሷ ስም ይሄ ነገር ይጠቅማታል ብሎ ጠየቀ። ቃለ በላ አዎ ይጠቅማታል እንጂ አሉት ነብዩ ሰለላሁ ዐለይሂ ወሰለም። وعليك بالماء አሉት። في الرواية الأخرى قال النبي صلى الله عليه وسلم أفضل الصدقة سقي الماء። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አዎ ይጠቅማታል ሰደቃ አድርግላት ብለው አስተምረውታል። ስለዚህ አንድ ሰው ከሞተ በኋላ ለእርሱ የሚጠቅመው ነገር ምንድን ነው የሚለው ላይ ትኩረት ማድረግ እንጂ የሚያስፈልገው እሱን እያሰባችሁ ማልቀሳችሁ ምንም የሚጠቅም ነገር የለም። ወይ እሱን አይመልስላችሁም ያለቅሱ ወይንም ደግሞ አሁን ያላችሁበትን ደስታችሁን ይቀማቸዋል ያ ሀዘንና ትካዜ እንጂ ሌላ ምንም ትርፍ የለውም። ስለዚህ ለሰውየው ዱዓ ማድረግ፣ ኢስቲግፋር ማድረግ፣ ሰደቃ ማድረግ እሱ ነው ኢስላም ያመላከተው። ታቻል በዚያ ላይ ታች ነብዩ ሰለላሁ ዐለይሂ ወሰለም ላይ إذا مات ابن آدم انقطع عنه العمل إلا من ثلاث صدقة جارية أو ولد صالح وعلم ينتفع به. ሌላ ጥያቄ አለና እሺ ሞሎ አየለ ሰላም ሞሎ እሺ እሱ ሐጅና ዑምራ ደግሞ ልጨርስ እሺ ሞሎ አለ ከላይ እሺ ሐጅና ዑምራ ማለት ነው እንደዚህ አረቦች መካ ከሆነ ያለሽው ወይም ከመካ እስካለሽበት ቦታ ድረስ 80 ኪሎ ሜትር እና ከ80 ኪሎ እሱ ይሰማሃል ነቴ ከመካ እስካለሽበት ቦታ ድረስ ከ80 ኪሎ ሜትር ነብዩ ሰለላሁ ዐለይሂ ወሰለም ከዛ በላይ ያለውን ያለ መህረም እንዳይጓዙ ብለዋል። قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. الله أنه መጨረሻው ቀን የምታምን ሴት ከአንድ ቀን ከሌሊትና ከዛ በላይ ያለው ርቀት ያለውን ጉዞ ያለ ዘመድ ብቻዋን እንዳትጓዝ ብለዋል። እሺ ከዛ በታች ከሆነ ሴቶች ሰብሰብ ብላችሁ ሄዳችሁ ዑምራ ማድረግ ይችላል። እሺ ጨርሳችሁ خلصتوا እሺ ጀዛከላሁ ኸይራን። ደሞ ሳጥርስ ምናምን ማስተከል ሳይት ይፈቀዳል? ደርሰሽ ተሸርፎብሽ ከሆነ ወይስ ወልቆብሽ ከሆነ ይቻላል። ለጌጥ ምናምን ብለው ይሄ ወርቅ ምናምን የሚያስተክሉት አይፈቀድም? ደርሳችሁ ተወለደ ለዚያ ነው የምትለብሱት። እሺ ሞሎ
ይሰማል። ሰላም ነው ብራዘር? ሰላም እንዴት ነህ? ጸጋና ሰላም ይብዛል። በጌታ ነህ እንዴ ቦሎ? ኧረ አይደለም፣ እኔ ሙስሊም ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ፈትዋ ምናምን ነው ብራዘር። እንዴት ነው? ደህና ነው ብራዘር? ሄሎ። አዎ ሰላም ነው። እና ከፍሯልና። እሺ ሄሎ። ከፍሯልና አጋጣሚ ካጎት እየሰማው ነው በል ከፍሯ። እሺ ከፍሯልና አጋጣሚ አንድ አጎቴ ክርስቲያን አለና እሱ ጋር ምናምን ሪሌሽን በዛው ከፈረ። እሺ ከዛ አሁን ማዘርን በጣም ተናዶባቸው ምናምን አሁን እንዴት ነው ከሱ ጋር መቀጠል የምንችለው በሚለው ላይ ትንሽ ማብራሪያ እንድትሰጠኝ ነበርና። ታገኘዋለህ አንተ እሱም? አዎ አንዳንዴ ይመጣል፣ ግን ሌላ ቦታ ነው የምኖረው። ለሻዳም ተናጎቱ ይዘው ትመጣለህ እዚህ ከቻልክ። እንደዛማ የሚመጡ አይመስለኝም። አዎ እና እንዴት ነው ከነሱ ጋር አሁን ዳዋ ምናምን እናደርጋለን። አንዳንዴ ያው ዳዋ ምናምን እናደርጋለን፣ እንዲመለስም እያደረገን ነው፣ ግን አሻፍረን ብለዋል። እንዴት ነው ሶሻል ላይፍ እንዴት ነው ከሱ ጋር መቀጠል የምንችለው በሚለው አሁን ተናዳ ምናምን ማዘር ራሱ እያናገረች አልነበረም። ዳዋ አድርጉለት፣ ወደ እስላም ጥሪ አድርጉለት። ከቻልክ ደግሞ አብከና እዚህ ብትመጣ መልካም ነው። እሺ እሺ እንትኑሳ ይሄ ሰላም መባባል የሶሻል ላይፉ እንዴት ነው? ዝምድናው ማለት ሰላም መባባል ዝምድናን የሚከለክል ነገር አይደለም። ዳዕዋ አድርጉለት፣ ጥሪ አድርጉለት፣ ወደ እስላም አስተምሩት። ያልተረዳው ነገር ካለ አስረዱት። ደግሞ አጎቱን በተለይ ይዘው ሻዳ ይዝ ነበር ኢንሻአላህ። እሺ ለማለት ሞክር። አጎቱም ያ ነው እና አሁን ለምሳሌ ለማዘርን ለመርዳት ምናምን ሳስብ ምናምን እንደዛ አይነት ነገሮችን እሷ እምቢ ትላለች። እንዴት ነው ይሄ ለማብላት ምናምን እንደዛ ነገሮችን ተናዳ እምቢ ትላለች። እና እንዴት ነው ነገር ወንድም በምድራዊ ህይወት ላይ ዳዕዋ ያድርጉለት እና ሌላውን ነገር አትንፈጉት። መጥፎ ፊትን ምናምን አታሳዩት። ዳዕዋ ማድረግ ብቻ ከተቻለ አስተምሩት። ያይ በልጥ ጥያቄዎች አሉ የሚል ከሆነ ደግሞ ከእናንተ ወደ ተሻለ ከናጎት እሺ ያማሽ እሺ ጀዛካል። እሺ ነቢቲ እኮም እንዴት ናችሁ? ሰላም ወራህመቱላህ። እሱ ፖፖ ላይ ይፈቀዳል እንዴ መስራት? ከዚህ በፊት ተናግረናል። ምንጫቸው ምን እንደሆነ የማይታወቁ ስራዎች ውስጥ ሙስሊም አይገባም ሳያጠሩ። አንደኛ እሱ ነው። ሁለተኛ ነገር ሴቶች ፊታቸውን አስተተው የሚያገኙት የሆነ ገንዘብ ነው። ፊታቸውን አንድ ገልጠው በዛ ታይተው ይህን ደግሞ ከቁርአን ጋር የሚጋጭ ነው። አላህ በቁርአን ላይ ወላ ተበረጅ ነው ብሏል። አትገላለጡ ብሎ ቃል በቃል ገልጿል። ስለዚህ አይሆንም። እሺ አመሰግናለሁ። እሺ ሰላም ያላችሁ ሰዎች ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሰላም ነው? እንዴት ነው? አልሐምዱሊላህ። ማን ነው አለ? አልሐምዱሊላህ። ያውና ጥያቄ ነበረኝ ኡስታዝ። ጥያቄው ወንድሜ ሙስሊም ነው። ከዛ ካፊር አግብቶ ነበረ። ከዛ
ሰልማ ነበረ። ከሰለመችው በኋላ ግን ያው ብዙም እስልምና ላይ አይደለችም፣ ያው ካፍርም አይደለችም። ያ እንዴት ይታያል እንትንነቱ? ጾም ሰዓት ይጾማለሁ ትላለች፣ ግን አላህ አላም ሊጾሙ አይመስለኝም። ታዲያ ጥያቄው ምንድን ነው ወንድሜ? ወንድሜ ያውና ካፊር ክርስቲያን አግብቶ ነበር። ገብቷል። አሰልሞ ነው እንትን አረጋ አሰልሞ ነው ያገባ። ከዛ በኋላ እሷ እንትን ሙስሊም ነኝ ትላለች፣ ግን ጾምም አጾምም ሰላትም አሰግድም። ያ እንዴት ይታያል? ሙስሊም ማለቱ ስሙ እንደዛ ሙስሊም ነኝ ትላለች። እሺ ሶላት እስካልሰገደች ድረስ ሙስሊም ሊባል አይችልም። እና አስተምራት፣ ዳዋ አድርጉላት፣ መስከር እንዳለበት ንገራት። ልጆች ምናምን አላት፣ ልጆች ምናምን አላት። አሁን ልጆች አለው፣ ግን ልጆቹ እሱ ያስቀራል እንትን ያረጋል፣ ግን እሷ በኩል ጥንካሬ እንትንነቱ የለም። አየህ፣ ያ እንዴት ይታያል? ዳዋ አድርጉላት፣ ሶላት መስከር እንዳለበት በየጊዜው ይነገራል፣ ያ ግን አሰማም እንትንነቱ። አሁን ከሱ ጋር አለ ሪሌሽኑ እንዴት ይታያል ለማለት ፈልጌ። ሶላት የማትሰግድ ከሆነ ከሷ ጋር መቀጠል አይፈቀድለትም ባጭሩ። ያ የጆት ሶላት የማትሰግድ ከሆነ አይፈቀድም ማለት ነው። ያን ታሪክ ሶላት አይፈቀድም። ሁለተኛ አንድ ጥያቄ ነበረ። ያውና ጓደኛዬ መጀመሪያ ከሀገር ቤት እንትን ብሎ ነበረ። ወይ ከሀገር ቤት ያውና ወንድሙን አምጥቶ ነበረ፣ ሌላ ሀገር ማለት ነው። ሲያመጣ ወንድሙ ያን ብር ለሱ ሰርቶ ከፍሎ ነበረ። ከዛ በኋላ ያ ወንድሙ ያተበደረ ብር ከሌላ ሰው ተበድሮ ነበረ፣ ለወንድሙ ከፍሏል። ያን ብር የከፈረ ብር ያ ወንድሜ የተቀበለ ብር ያኛ አስከፈላ። ያ እንዴት ይታያል? እንትንነቱ ሀቅ አለው? አልገባኝም ወላሂ አልገባኝም ወላሂ። እንትን አሁን ለምሳሌ ወንድሜ እኔን ወደ ሌላ ሀገር አመጣ፣ ብር ከፍሎ ማለት ነው። ከዛ እሱ ከሌላ ሰው ተበድሮ መጣ። ያ የወንድሜ እኔ ከፍዬ ሰርቼ ከፍዬ ጨረስኩ። ያ ወንድሜ የተበደረ ብር ያ ሰውየው ጭማሪ ከሌ አስከፈለ። ያ እንዴት ይታያል? ኦኬ ያ ሰው ተከፍሎታል አይደል? አንተ የተወሰድክበት ያ እኔን ያመጣ ብር እኔ ሰርቼ ከፍዬ አለው። ያ ተጨማሪ ወሰደው። በኋላ መልስልህ ወንድሜ። ተጨማሪ ከወንድምህ መልስ። ተጨማሪ ለወንድሜ ከፍዬ ለወንድሜ እንትን ሰርቼ ከፍዬ አለው። የወንድሜ ሰርቼ ያከፈልኩ ያ ወንድሜ የተበደረ እንደገና ከኔ አስከፈለ። ያ እንዴት ይታያል? የተበደረ ወንድሜ ነው። ያ እኮ ተጨማሪ ያስከፈላቸው እሱ ወንጀል የሚሆንበት እሺ፣ ወንድም ያ ተጨማሪ ወንጀል ነው የሚሆንበት። ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሙን على شروطهم ማለት ነው። በቃላቸው ይገኛሉ ብለዋል። ከቃሉ በላይ ሰው ጨምሮ ቢከወና ወንጀል ነው የሚሆነው። አስመልሱት እሺ። ለምሳሌ እኔ መክፈል አለብኝ፣ እንደገና ለሱ ከፍዬ ለዛኛ መክፈል አለብኝ። እኔ እሱ በሕይወት እያለሁ የለብህም። አንዴ አንተ ያለብህን ከፍለህን ጨርሰዋል። እሺ ለዛኛ ከፍያል። ያ እንደገና ከኔ የወንድሜ አበደርኩ ለአንተ ሊያመጣ እንትን ሲለው ነው ብሎ ያ ተቀበለ። እንደገና
እሺ ሰላም ከላይ ያለው ልጅ ሰላም ሰላም አለይኩም ወአለይኩም ሰላም ከላይ ያለው ልጅ ይሰማል ሰላም ነው ደህና ይሰማል አይሰማም ይሰማል አማን ነው ደህና ነኝ ሁሉ ሰላም አለን አልহামዱሊላህ ደህና ነኝ እሺ ጥያቄ ስለ እስልምና ለማወቅ ነበረ ፈቃደኛ ከሆነ ይቻላል ጥያቄ ምንድን ነው እሺ ጥያቄ ምንድን ነው የሰማው በእርግጥ ብዙ የእናንተን ፈጣሪ ማወቅ እፈልጋለሁ በመጀመሪያ እሺ ለመለስልህ ፈጣሪ የት ነው ያለው ማለት እንዴት አይታችሁት ነው ፈጣሪ ነው ፈኛ የሁሉ ፈጣሪ ነው ልትሉት የቻላችሁት በመጀመሪያ ማለት ነው እሱን መልስልኝ እሺ ፈጣሪን ለማመን የግዴታ መታየት አለበት ብለህ ታምናለህ እሱ መስፈርት መሆን አለበት ወይንስ አምላክ እኛን በሚመስሉ ነብያት የሚባሉ አካሎች ለራሱ ገለጠል እንደሱ ከሆነ አዳምጥሽ እንዴት ፈጣሪያችን አወቃቸው እንደዛ አምላክ እኛን በሚመስሉ አካሎች ነብያት የሚባሉን እየመረጠ ለእነርሱ ገለጠላቸው በመላእክ በኩልም ሆነ በራሱ በኩል የዛኔ አምላክ አላህ Subhanahu Wa Ta'ala አወቀ በእነርሱ በኩል ነብያቶች አስተማሩልኛ ማለት ሁለተኛ ድንቅ ስራዎቹ በዚህ ዓለም ላይ የሰራቸው እነዚህ ምልክቶች ናቸው ومن آياته خلق السماوات والأرض واختلاف ألسنتكم وألوانكم እነዚህ ሁሉ በእናንተ ላይ ያደረኳቸው ተአምራቶች ናቸው እያለ ይናገራል عرفنا الله سبحانه وتعالى بذاته ومخلوقاته وبصفاته التي بينتها الرسل الأنبياء ነብያቶች የገለጹልን ስሞችና ባህሪያቶቹ እንዲሁም ድንቅ ስራዎችና ተአምራቶቹ በዚህ ነው ያወቅነው እሺ አለ ኦኬ ማለት አለ ይሰማል ይሰማል እሺ ማለቴ አሁን እሱን ለማወቅ ብፈልግ አምላክ ነው ለማለት ምን ማድረግ አለብኝ ማለት ምን መማር አለብኝ ቁርአን እሱ በነብይ ላይ ያወረደውን መለኮታዊ ራሱ ላይ ሁሉ ገልጿል ያንን ቁርአን ማንበብ ከዚያ መካከል አንብብልኝ እስኪ የተወሰነ ካልክላ ነብልህ ይችላል ስለ ራሱ የተናገረው ስለ ማንነቱ ስለ ባህሪያቶቹ የተናገረው ለአንብብልኝ የተወሰነ እሺ በትንሽ ደቂቃ ከሆነ አንብብልኝና ከዛ ለሌላ ጊዜ ጠይቃለሁ ግን አንድ ነገር ጠይቄ ወርዳለሁ ሽብረለም አብሽር أملاك الله سل راسه تلك يتناقر أعظم آية في كتاب الله هي آية الكرسي آية الكرسي تبارك سميت بآية الكرسي لذكر الكرسي فيها وهو من أعظم مخلوقات الله سبحانه وتعالى بعد العرش كعرش وما قد تلك وفطر كرسينا برسوس لا تتكسر وكذلك برسوس تلك عنده بالزهن كزوس بركات الله تلالك بهرياتوش لا تجلسون ከቁርአን ሁሉ በላጩ ማለት ከቁርአን ክፍሎች የአላህን ባህሪያቶች የያዙ የሆኑ አናቅጾች ናቸው ገብቷቸዋል በቁርአን ውስጥ ህግጋት አለ ታሪክ አለ ሌላም አለ ከዚያ ሁሉ ግን በላጩ የአላህን ባህሪ የሚናገሩት ናቸው ከልክ ሱረቱ ኢኽላስ እንዳያችሁ ነብዩ ሰለላሁ ዐለይሂ ወሰለም ታላቅ የቁርአን ምዕራፍ ብለው ገልጸዋታል ጥቂት ከመሆኑ ጋር የአላህ ባህሪያቶች በውስጧ ስለተገለጸ ባጭሩ آية الكرسي الله من إلى البزيلاي سل راسو سيناجر الله لا إله إلا هو الحي القيوم إلى الله مات أني أملاك شو الله مالت أني أستكر ليلا ما لما أملاك إلى هم كتني على هي رسول البحري من صفاته سبحانه وتعالى أنه واحد أحد الفرد الصمد
الذي لم يلد ولم يولد እርሱ አንድና ብቸኛ ነው። አላህ ብሎ ማለት ከትርጉሙ ስንነሳ ከስሙ ስንነሳ ትርጉሙ አይ المألوه المعبود بالحق በእውነት የሚመለከው ብቸኛው አምላክ ማለት ነው። ላ ኢላሃ ኢላሁ ብሎ ገለጸው መጀመሪያ ላይ ከእኔ ከአላህ በስተቀር ሌላ ማንም አምላክ የሌለ የሆንኩት ነኝ አለ። እርሱ ማለት በአንድ ነው፣ በአንድነቱ ላይ አጋር የለውም። ይሄ ነው ትልቁ የመጀመሪያ መገለጫው። ሁለትነት ሶስትነት ብዜት የለውም አምላክ አንድም ሶስትም ነው ብሎ ሲያስተምሩ የነበረው ስህተት መሆኑን ሊገልጽ አላህ በርካታ ቦታ ላይ እኔ አንድ ብቻ ነኝ ከኔ በስተቀር ሌላ ማንም አምላክ እንደሌለ እወቁ ይላል። እኔ ሶስት ስላሴም አይደለሁም እያለ ይሄን ሁሉ ይገልጻቸዋል። አይደለሁም ይላል። ወላ ተቁሉ ሰላሳ ይላል። ስላሴ ወይንም ሶስት አትበሉኝ ኢነማ አላሁ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና እያለ ይናገራል። ሁለት ነው እንዳንለውም ሁለትነትን ጠቅሶ አይደለሁም ብሏል። ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ ሁለት አምላክ አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ስለዚህ አላሁ ላ ኢላሃ ኢላሁ አልሐይ ብሎ ሌላኛውን ባህሪውን ገለጸ። እንዲሁም ደግሞ ህያው የሆንኩት አምላክ ነኝ እያለ ይናገራል። ሌላኛው ባህሪው ይሄ ነው። ሞት የሚባል በእርሱ ዘንድ የለም። ገብቷችኋል? አላህ ስብሓነሁ ወተዓላ ህያው ነው ለዘላለም። ወተወከል ዐለል ሐይ አለዚ ላ የሙት እያለ ይናገራል። በፍጹም በማልሞተው ህያው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አምላክ ስለ እኔ ኃጢአት ብሎ ሞተልኝ ብሎ ሂሳብ የለም። አይሞትም አምላክ። እኔ አልሞትም እያለ ቃል በቃል ይናገራል። ሁወል ሐዩ ላ ኢላሃ ኢላ ሁወ ፈድዑሁ ሙኽሊሲነ ለሁ ዲን እያለ ይናገራል። እኔ ህያው የሆንኩኝ አምላካችሁ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ያቻረ አልሐይ ህያው የሆነ አምላክ ወከዛሊከ አልሙሕይ ሊዒባዲሂ ባሮችን ህያው ያደረገ አምላክ ነው። ልክ እንዲሁ አየህ ለእኛ ለፍጥረታቶች ህይወትን የሰጠ የሆነ አምላክ ነው። ረሱል ሁወ ዩሕዪ ወዩሚት ወኢለይሂ ቱርጀዑን ይላል በቁርአን ላይ። እኔ ህያው የማደርጋችሁ የምገድላችሁም እኔ ነኝ አለ። ያ ማለት ሰውን ሊሞት ሲል ነፍሱ በአምላክ ትእዛዝ ነው የምትወጣው። ህያው የሚያደርግም ነው ለራሱን ልክ እንዲሁ ህያው ነው። የእርሱ ህያውነት ከማንም የተነሳ አይደለም። የእኛ ህያውነት ግን ከእርሱ የተነሳ ነች። ገብቶሃል አይደል? እርሱ በባህሪው ህያው ነው አምላክ አላህ ሱብሓነሁ ወተዓላ አልሐይ። ቀጥሎ ብላለ አልቀዩም ራሱን በራሱ ችሎ የቆመው የሆነ አምላክ ነው። ዒባዲሂ ከዛሊከ ነው እርሱ በማንም ተደግፎ የሚቆም አምላክ አይደለም። እሱ የእርሱ ቋሚነት በራሱ ነው። የእኛ ግን ቋሚነት በእርሱ ተደገፈች። ቀዩም ላ ተእኹዙሁ ሲነቱን ወላ ነውም አለ። ቀጥሎ ላ ተእኹዙሁ ሲነቱን ወላ ነውም ማንገላጀትም ሆነ እንቅልፍ አትይዘውም እርሱን እያለ ይናገራል። ማንገላጀት ማለት ከእንቅልፍ በፊት ያለችው ናት። ታውቃላችሁ? ማንገላጀት ከእንቅልፍ በፊት ያለችው አልተኛችሁም ግን ትላለህ እያላችሁ ይሄ ነውም ማለት ልክ እንዲሁ እንቅልፍ ነው። አየህ አላህ ስብሓነሁ ወተዓላ ዘንድ እንቅልፍ የሚባል ሂሳብ የለም። ይህ እንዳለ የፍጥረታትን ባህሪ ገልጿቸው እነዚህ ጋር እኔ ጋር አይሰሩም እነዚህ ጋር ይናገራል። ከዚያ ቀጥሎ ስለ ባህሪው ከተናገረ በኋላ አሁን ደግሞ ስለ ስራዎቹ ሊነግርህ ነው። ለሁ ማ ፊ ሰማዋት ወማ ፊል አርድ አለ። በሰማያትና በምድር ያለው ሁሉ የእኔ ፍጥረት ናቸው እያለ ይናገራል። በሰማያት ምን አለ ከተባለ ሰማያቶችና በውስጣቸው ያሉ መላእክት ሁሉ እንዳለ የእርሱ ፍጥረት ናቸው። ልክ እንዲሁ ደግሞ በምድርም ላይ የምድር አራዊቶች፣ ሰዎች፣ እንስሳት፣ ወፎች፣ ዛፍ፣ ተራራው፣ ውሃ፣ ዛፍ እንዳለ ሁሉ የፍጥረት እኔ ነኝ ያስገኘኋቸው ብሎ የእነዚህ ሁሉ ባለቤትና ፈጣሪ መሆኑን ገለጸልን። አየህ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒሂ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም እያለ ይናገራል። ከእኔ ዘንድ ያለኔ ፍቃድ የትንሣኤ ቀን ማን ነው ያለኔ ፍቃድ የሚያማልድ እያለ ይናገራል። ያለኔ ፍቃድ ማንም ሊያማልድ አይችልም ነው። ከዛ ቀጥሎ ምን አለ? የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ስለ መላእክቶችም ሆነ ስለ ፍጥረታቶቼ የኋላቸውንም የፊታቸውንም አውቃለሁኝ አለ። ይህ አንደኛው ባህሪው ነው። አላህ ሱብሓነሁ ወተዓላ ከመለኮታዊ ባህሪያቶቹ መካከል አልዕልም እውቀት ነው። እውቀቱ የተገደበ አይደለም። ያ ማለት ስለ ፍጥረታቶቹ የፊታቸውንም የኋላቸውንም ያውቃል። ያዕለሙ ያውቃል ማ በይነ አይዲሂም ወማ ኸልፈሁም የፊታቸውንም የኋላቸውንም ሁሉ አውቃለሁ እያለ ይናገራል። ወላ የሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ወሲዐ ኩርሲዩሁ ሰማዋቲ ወልአርድ ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም እያለ ይናገራል። እና ይህ ከባህሪያቶቹ መካከል ጥቂቱ ነው። አምላክ አላህ ሱብሓነሁ ወተዓላ እርሱ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም።
እርሱ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ ብዜት የለውም። ሁለትነት፣ ሶስትነት፣ አራትነት የለውም። እርሱ አምላክ አላህ ሱብሓነሁ ወተዓላ ሕያው ነው። በሕያውነቱ ላይ ሞትነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ አዋቂ ነው። በአዋቂነቱ ላይ አላዋቂነት የለበትም። እርሱ አምላክ አላህ ሱብሓነሁ ወተዓላ ኃያል አምላክ በኃያልነቱ ላይ ተሸናፊነት የለበትም። በፍጥረታቱ ጫፉን የሚነካ አይደለም። እርሱ የሁሉ ተቆጣጣሪ ነው። وهو الواحد القهار ይላል። እኔ አንድና ሁሉን አሸናፊ ተቆጣጣሪ ሆንኩ አምላክ ነኝ እያለ ይናገራል። እና ይህ ነው አላህ ሱብሓነሁ ወተዓላ ፍጥረታትን ሁሉ ያስገኘ ለፍጥረታት ሁሉ ነገራት ሲሆን የሚያከናውን ሁሱ ምን አለ መሰለህ አሁን እኔ ማለት እኔ ምንም ሊገባኝ አልቻለም። በጣም ብዙ ጊዜ ነው የምጠይቀው ግን ፈጣሪ እሺ ማለት ለምሳሌ የኛ የክርስቲያኖች አምላክ በምድር መጥቶ ተመላልሶ እኔ ፈጣሪያቸው ነኝ ብሎ አይተናል ማለት ነው። እና የናንተ አላህ የሚባለው ፈጣሪ ከሆነ ለምንድን ነው የማይታየው? ለምንድን ነው እንዴት ልናውቀው እንችላለን? በምን ምን አይነት ማስረጃ አለ? ቁርአን መጽሐፍ ቅዱስ ማለት ነው። ቁርአኑ ማን ሰጣችሁ? ቁርአኑ በጣም ጥሩ። ፈጣሪ መጥቶ አይተነዋል ያልከው ስህተት ነው። ኢየሱስ ክርስቶስ በፍጹም አንድ ቦታ ላይ እኔ ፈጣሪ ነኝ አላለም። ነቢያቶችም ይህን አላስተማሩም። ክርስቶስ ራሱ አላስተማረም። አምላክን ማንም እንዳላየው ነው ክርስቶስ ያስተማረው። ማንም አምላክን ማየት አይችልም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል መጽሐፍ ቅዱስ ላይ? የማይሞተውም እርሱ ብቻ ነው አለ። የማይሞት አምላክ አይሞትም። አንተ ግን ክርስቶስን የሞት አካል ነው ብለህ ታምናለህ፣ አምላክ ነው ብለህ አሳምናቸዋል። በፍጹም አምላክ አይሞትም እያለ ነው መጽሐፉ። የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ። ተመልከት፣ አምላክን ሊያየውም አይቻለውም አለ። ተመልከት፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አየህ፣ አምላክን አንድም ሰው አላየውም እየተባላችሁ አይ አምላክን አይተነዋል ምድር ላይ ተገልጦልን ይሏቸዋል። ወረበል ከዕባ ወደ ገሃነም እየመሯቸው ነው እነዚህ መምህሮቻቸው። ከመጽሐፍ ተቃራኒ ቢያንስ የያዛችሁት መጽሐፍ ጋር እኮ እንድትስማሙ እንኳን አላደርጓቸውም። እግዚአብሔር ማንም ሰው አያየኝም እያለ ይናገራል። ብሉይ ኪዳን ላይ ምን ይላል? ኢነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ አይቶኝ አይድንም ብሎ ተናግሯል። አይተነዋል በምድር ላይ ተመላልሷል ብሎ ያስተምሯቸዋል። ይህ ክህደት ነው። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አምላክን አንዳችሁም እንኳን አላያችሁም ድምፁንም ከቶ አልሰማችሁም አለ። አይተነዋል ሰምተናል ብለው ግን ያስተምሯቸዋል፣ ያስክዷቸዋል ክርስቶስን። ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ምናምን አካባቢ እግዚአብሔርን አንድስ እንኳን ያየው የለም ይላል። አይተነዋል ተገልጦ ብለው ያስተምሯቸዋል። ከየት ነው ያመጡት ይህን ትምህርት? ነቢያትም አላስተማሩ፣ ክርስቶስም አላስተማረም። አምላክ አይታይም። ማንም አምላክን ማየት የሚችል የለም። አሁን ማንም አምላክን ሊያይ የሚችል የለም እንደ መጽሐፍ ቅዱስ ራሱ። ይሄ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው ያስተማሩን። ይሄን ነው የአምላክን ባህሪ ይወጣል። አላህ በቁርአን ላይ ይላል ላ ትድሪኩሁ አልአብሳር ወሁወ የድሪኩል አብሳር አለ። አይኖች አያገኙኝም እኔ ግን አይኖችን ሁሉ አገኛለሁኝ አለ። አየህ፣ ሙሴ ማየት በፈለገ ጊዜ አምላክን እኔን ማየት አትችልም ማለት ይሄ ነው ነብያቶች ያስተማሩን። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደከን ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን ቃለ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱከ ወኩን ሚነ ሻኪሪን። ሙሴ ከአምላኩ ጋር እየተነጋገረ በነበረበት ጊዜ ጠየቀ። ረቢ አሪኒ አንዙር ኢለይክ፣ ጌታዬ ሆይ አንዴ ለይህ አንተን ፍቀድልኝ አለ። አላህ ምን አለው? ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም አለ። አሁን እኔን ማየት አትችልም፣ ወላኪን እንዙር ኢለል ጀበል። ለምን ማየት እንደማይችል ሊገልጽለት ነው፣ ሊያሳየው ነው። የሰው ልጅን አምላክ አላህ ራሱን ላለማሳየት ደብቆብን ይመስላችኋል? ወላሂ አይደለም። እንዳናየው ያደረገው ስለሚያዝንልን ነው። ወዝነቱ እንዴት እንደሆነ ተመልከቱ። ሙሴ ማየት ፈለገ እና ጠየቀው። ለይህ ባለ ጊዜ ወላሂ ቃለ ለን ተራኒ፣ አሁን አታየኝም ሙሴ አለ። ለምን አምላክ አላህ እንዳናየው ያደረገው? አሁን አይደለንም እኛ መላእክቶች ራሱ አያዩትም። ለምን? ምክንያቱም በደንብ አስተውለው የምነግርህን ነገር ፈጣሪ የማይጠፋ ማንነትን የያዘ አምላክ ነው።
እኛ ፍጥረታት የምትጠፋ ደካማ የሆነችን ማንነት የያዝነን። ይቺ የምትጠፋ ደካማ የማይጠፋ ማንነት ያለውን አምላክ የማየት አቅም የላትም። ብታይ ትጠፋለች። አያርላ የትንሣኤ ቀን ግን እናየዋለን። ለምን? የዛኔማ የማይጠፋ ዘላለማዊ ማንነትን ያላብሰናል። አንሞትም። የዛኔ ገብቶሃል አይደለ? ላ የذቁነ ፊሃ الموت አለምለከች የትንሣኤ ቀን ግን እናንተ አትሞቱም ከዚያ በኋላ አለ። የዛኔ የምንችልበትን አቅም ካላበሰን በኋላ ይገለጥልናል፣ እናየዋለን። ገብቶሃል አይደለ? ያ ነው። ለዚህም ነው ሙሴ ለምን ማየት እንደማይችል ዝም ብሎ በቃ ታየኝ ብሎ ዝም ማለት ነው። ምን ስለበላ ላይ ያልቻለበትን ምክንያት ሊገልጽለት ነው። በደንብ አዳምጥ። ከሰው ልጅ ከግዙፍ ተራራ የትኛው ነው ጠንካራ ብዬ በጠይቃችሁ ተራራ ነው የምትሉት አይደለ? ጥንካሬ ማን ይበልጣል? ተራራ ይበልጣል። ከሙሴ ፊት የሲና ተራራ አለ። በዚያ ምሳሌ አድርጎ አምላክ አላህ ሊያሳየው ነው። ቃለ ለን ተራኒ፣ ሙሴ ሆይ አሁን እኔን ማየት አትችልም ነው። ለምን ማየት እንዳልቻለ ሊያሳየው ነው በተግባር። ወላኪን እንظር ኢለል ጀበል፣ ነገር ግን ወደሱ ፊት ለፊት ወደሚገኘው ወደ ሲና ተራራ ተመልከት አለው። ለእርሱ በሚገለጥበት መንገድ እገለጥለታለሁ። ፈኢን ስተቀረ መካነሁ ፈሰውፈ ተራኒ፣ የዛን ይሄ ተራራ በሚገለጥለት ጊዜ የእኔን መገለጥ ተቋቁሞ ጸንቶ ከቆመ አንተም የዛኔ ታየኛለህ፣ አብሽር አለው። ፈለማ ተጀላ ረብሁ ሊልጀበል፣ እኔም ጌታ አላህ ለዚያ ለተራራ በሚገለጥለት መንገድ በተገለጥኩን ጊዜ ጀዐለሁ ደካ፣ በቃ ፍርስርሱን አወጣው። በቃ ፈራረሰ ተራራው። የአላህን መገለጥ መቋቋም አልቻለም። ያ ከሰው ልጅ ጠንካራ የሆነው ፍጡር ግዙፍ ፍጡር ተራራው መቋቋም አልቻለም። ታዲያ የሰው ልጅ ደካማዋ እንዴት ነው መቋቋም የምትችለው? ሙሴ ጭራሽ ይህን ባየ ጊዜ ምን ሆነ ከተባለ ፌንት በልቶ ወደቀ። ወኸረ ሙሳ ሶዒቃ አምላካችን አላህ ሙሴም ከድንጋጤ የተነሳ ራሱ ስቶ ወደቀ አለ። ከዚህ አላህ እንደገና ሙሴ ሊያስነሳው ነው። ፈለማ አፋቃ፣ ሙሴም ባንሰራራና በተነሳ ጊዜ ወዲያው ንስሐ ገባ። ለዛች ጥያቄው ለይህ ብሎ ለጠየቀው ስህተት እንደሆነ አሁን ተረዳ። አሁን አቅሙ እንደሌለው ተረዳ። ፈለማ አፋቃ፣ በተነሳም ጊዜ ሙሴ ቃለ ሱብሓነክ፣ አምላኬ ጥራት ይገባህ፣ የማይገባኝን ጥያቄ ነው የጠየቅኩት አለ። ቱብቱ ኢለይከ፣ ወደ አንተ ንስሐ አድርጌያለሁኝ ከእንዲህ አይነት ጥያቄ ድጋሚ አልጠይቅም። እንደማይገባ አወቀ ሙሴ። ወአና አወሉል ሙእሚኒን፣ እኔ ከምእመናኖች የመጀመሪያዎቹ ነኝ። በቃ ከዚያ አላህ ሱብሓነሁ ወተዓላ ንግግሩን ቀጠለ፣ ሙሴን ማናገሩን። ቃለ ያ ሙሳ፣ ሙሴ ሆይ ነው ኢኒ ስጦፈይቱከ ዐለናስ፣ እኔ አንተን በሰዎች ላይ መርጬሃለሁኝ በሪሳላቲ በመልእክቴ፣ ወቢከላሚ በማናገሪያ አንተን በንግግሬ መርጬሃለሁኝ። ፈኹዝ ማ አተይቱክ፣ የሰጠሁህን ይሄን መጽሐፍ ተውራትን ይዘህ ሂድ። ወኩን ሚነ ሻኪሪን፣ ከአመስጋኞች ሁን አለው። ወከተብና ለሁ ፊል አልዋሒ ሚን ኩሊ ሸይን፣ በሰሌዳው ላይ ስለ ሁሉም ነገር ጽፌለታለሁኝ አለ። መውዒዘተን ወተፍሲለን ሊኩሊ ሸይ፣ ተግሳጽንና ሙሴ የሚለው እንትን ቁርአን ላይ ያለ እንዴ? እስኪ ያሳይ። ሙሴ የሚል ሙሳ ማለት ነው። ሙሳ ነው የሚባለው እናንተ? ሙሴ ይባላል። ምንድን ነው ልዩነቱ? አሁን ሙሴ የሚል ካለ ማርያም የሚል ካለች ልዩነትንማ እየነገርንህ ነው። ልዩነቱ ምን መሰለህ? ያንን አንዱን አምላክ ከፋፈሉላችሁ። አይ አንድ ብቻ አይደለም አምላክ አንድም ሶስትም ነው አሏችሁ። ልዩነቱ ወዲህ ነው። ሌላኛው ክርስቶስን ሰው የሆነውን ነቢይ የሆነውን መልእክተኛ የሆነውን አካል አምላክ ነው ብለው ይህንን ቀየሩባችሁ። ልዩነቱ ወዲህ ነው። የአምላክንና የነቢያትን ባህሪያቶች እንዳለ እነዚያን ቀያየሩባችሁ። ልዩነቱ ወዲህ ነው። ሰዎች ከራሳቸው እየተነሱ ከአምላክ ዘንድ የመጣ ቃል ነው እያሉ እነ ጳውሎስ እየጻፉ መጽሐፉን ያስገቡላችሁ። አሜን የአምላክ ቃል ነው ብላችሁ እንድትቀበሉ አደረጓችሁ። እነዚህ ሁሉ ሌላ ነገራቶች አሉ። በአጠቃላይ ትልቁ ግን የአምላክ ጉዳይ ነው። አምላክን አንድም ሶስትም አድርጎ ክርስቶስን ከአምላክ አካል መመደባሱ ትልቁ ስህተት እሱ ነው። ሌላው ይቀጥላል። ክርስቶስ የተከበረ የአምላክ መልእክተኛና ነብይ ነው እንጂ ፍጹም አምላክ አይደለም። እሺ መልካም። አይ በጣም ብዙ ጥያቄ ነው ያለኝ፣ ለሌላ ጊዜ ይሆናል። ግን ለምሳሌ እኔ ቁርአንን ለማንበብ ብፈልግ ከየት አገኘዋለሁ? ለምሳሌ እኔ
ወንድሞች አቡከርና አብዱልከሪም ለፍል ፎሎ አድርጋቸውና በውስጥ ይጠቁመዋል። እሺ የምታገኛቸው መጽሐፍቶች ነው ፕሌይ ስቶር ላይ ገብተህ ጋር ቅዱስ ቁርአን በአማርኛ ብለህ ትጽፋለህ። ቆይ ላሳይህ አንድ ይቀይራለሁ ማለት ነው። ለሌላ ጊዜ ጥያቄዎችን አጠናክሬ እመጣለሁ። ለዛሬ ሰላም አመሰግናለሁ። እሺ ወይ ሰላም ላምላክ እንዴት ነህ? አለ አማን ነው። እስከንደና ነካ አላ አልሐምዱሊላህ። አለም ቅድም በአንድነትና በሶስትነት ጉዳይ ስታወራ ነበረ። እሺ ጥያቄ አለ ቅድም ስታወራ ስለሰማሁ። እሺ ባጭሩ ነብያቶች ሁሉ አንድ አምላክ ብለው ነው አንድ አምላክ እንዳለ እሱን ያስተማሩት። ነገር ግን ክርስቲያኖች አምላክ አንድ ብቻ ሳይሆን አምላክ አንድም ሶስትም ነው፣ በአካል ሶስት በመለኮት አንድ ብለው ይገልጻሉ። ነብያቶች አላስተማሩትም ትምህርት። በዚህ ነገር ከነብያት መንገድ አፈንግጠዋል። ወደ ነብያት መንገድ ይመለሱ ነው ጥሪያችን እሱ ነው። አይ የኛ ሃይማኖት የሚናገር እኮ አምላክ አንድ እንደሆነ ነው። እሺ አንድ አምላክ ነው ያለው እንዳት በኋላ ሶስት ናቸው እንዴ? አምላክ አንድ ነው አይደለ? አዎ ሌላ አምላክ የለም። ያልተጸነሰ ሌላ አምላክ የለም የለም። አብ አምላክ ግን አልተጸነሰም በል ትለው አልተጸነሰም በል እስካሁን አንዴ አብና ወልድ ልንለያያቸው አንችልም እኮ አንድ ማንነት ነው። ለምሳሌ አንድ ነገር ልንገርክ። ስለዚህ አብ ተጸንሷል። እሺ አብ እኮ አባት ነው። ምንድነው ሳይሆን ተጸንሷል አልተጸነሰም? አልተጸነሰም ይታሰው። ስለዚህ ያልተጸነሰ ሌላ አምላክ አለ ማለት ነው አይደለ? እዚያ ጋር የተጸነሰ አለ። እንደዛ አይደለም እና አሁን ያረዳድ ችግር ሊሆን ይችላል። ችግር ሳይሆን የእምነቱ ችግር ነው። በደንብ አስተውላችሁ ከሆነ ማለት ነው። የተጸነሰ አምላክ አለ። ለምን ጥርጥር የተጸነሰ አምላክ አለ አይደለ? አዎ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ? የለም ብለህ ነበር ቅድም። የአንተ አረዳድ ይለያል። አሁን ማንነትና አሁን የምትለው ሁኔታ አንድ አይደለም። ያን ደግሞ ከመንፈስ ደረጃ ነው ሊያቆም ይችላል። ፈታና የምጠይቅህን መልስ። ያንተን አረዳድ ንገረን። የኔ አረዳድ ጥያቄ ነው እየጠየቁኝ ያላት። የኔ አረዳድ አይደለም። የተጸነሰ አምላክ እንድታስረዳኝ ነው። የተጸነሰ አምላክ አለ? የለም። እሱ ወልድ ክርስቶስ እኮ የተጸነሰ አምላክ አለ ኢየሱስ ክርስቶስ። እሺ ያልተጸነሰ አምላክ አለ? የለም።
አበባሪው አባቱ ካልቻልክ ላስረዳህ እንትን ወይንስ አንተ በትክክል እስቲ አስረዳኝና ወይ ደግሞ ልንገርክ። አዎ አንድ አምላክ አለ። ክርስቶስ የዛ የአንድ አምላክ መልእክተኛ እንጂ ሌላ አይደለም። ባጭሩ እሱ አምላክ አይደለም። አምላክ ያለው ሰው ነው። መጽሐፍ ቅዱስ ላይ ይሄን ያስተማረው ኢየሱስ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አላለቀ። በቃ ምንድነው ታዲያ ስራው ከተባለ መልእክተኛ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ነብይ ነኝ ማነው? መልእክተኛ ነኝ አለ። በቃ ስለዚህ ሰው የሆነ መልእክተኛ ነው። ከአምላክ ሰምቶ የሚናገር ነው። አምላክ አይደለም። አምላክ ቢሆን ኖሮ ከማንም መስማት አይጠበቅበትም። ስለዚህ ከአምላክ ሰምቶ የሚናገር ሰው እንጂ እሱ ሌላ አይደለም። አምላክ እንዳለው ቃል በቃል አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ስለዚህ አምላክ ያለው ሰው ነው። እሺ መልካም። እሺ ጸጋ ይብዛልህ። እኔ ደግሞ አንድ ጥያቄ ልጠይቅህ። አሁን ባልከው መሰረት ያልከው ቃል ትክክል ነው። ነገር ግን ያረዳር ችግር ሊኖር ይችላል። ለምሳሌ ይህን ነገር መረጃ ስትሰጠኝ ከመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ታምናለህ ማለት ነው። እርግጠኛ ከሆንክ እኔ ደግሞ ሌላ ነገር ልስጥህ። የዮሐንስ ወንጌል ምዕራፍ 14ን አንብብልኝና ከዛም በኋላ ራስ ይገባል። ዛካ እነ ፊልጶስ እነ ቶማስ ማንን ሲፈልጉ እንደነበረ ይናገራል። እንዴት እናንተ አብን ትጠይቁኛላችሁ እስካሁን ከእናንተ ጋር ሆኜ እያለ ክርስቶስ ራሱ ይናገራቸው ነበር። አምላክ ነው። የፈለገበት ቦታ መገኘት፣ የፈለገበት ሁኔታ ላይ በፈለገው አይነት ቅርጽ መታየት ይችላል። አምላክ ነው ብለህ ነው የምታምነው አንተ? አዎ ክርስቶስ አምላክ ነው ብዬ ነው። ለምን? በመጽሐፍ ቅዱስ ስለማለት። እሺ ክርስቶስ አምላክ አለው የለውም? ክርስቶስ አምላክ አለው ወይ የለውም? ራሱ አምላክ ነው፣ ብቸኛ የሆነ አምላክ። እሺ አምላክ ግን አምላክ ካለው አምላክ ሊሆን አይችልም። ምክንያቱም ለአምላክ አምላክ አይኖረውምና አይደለ? እነዛን የምትሰጠኝ ጥቅሶች ልንገር። አምላክ ማን ብሎ ይጮቱን ጥቅሶች ልሰጠኝ? አዎ በደንብ አድርጌ የምሰጠህ። ስለዚህ አምላክ አለው ማለት ነው ኢየሱስ። እሺ ልንገርክ። ለምሳሌ ወንድም ሙሱ ከራሱ ጋር ሲነጋገር ሁሱ እያረከረከ ነገር ትክክል አይደለም ብለህ አንተ ከራስህ ጋር ካወራክ ሁሱ ከሌላ አካል ጋር ያወራ ቃሉ እንድናነበው ነው። ወደ አምላካቸው አድርጋለሁ ይላል ኢየሱስ ክርስቶስ። አምላክ የሚለው ማንን ነው? አብን። ወይ ራሱ ወይ ልንገርክ። አሁን መለኮት ስጋ ነው። ከድንግል ማርያም የነሳው ስጋ አለ። ያ ስጋ ነው በሰው ልጅ ቦታ ሆኖ መከራንና ስቃይን የተቀበለው። ገባ? ያ ስጋ ነው ራሱ ጋር እንዴት አዳምጥ። አንድ ጊዜ ክርስቶስ በምድር ላይ በኖረበት ጊዜ መለኮት ከስጋው ተለይቶት ያውቃል አያውቅም? መለኮት ከስጋው ተለይቶት ያውቃል አያውቅም? ለቅጽበት አልተለየውም። አዎ እንደሱ ከሆነ ስለዚህ አምላክ ሲል ጊዜ መለኮትም አብሮት ነበር ማለት ነው። ስጋው ብቻ አይደለም እና ስጋ ተነጥሏል። እዛኔ አይለያዩ። አዎ ስለዚህ አምላኩም አብሮ ሲል ነበር ማለት ነው። አሁን የስጋና የመለኮትን ባህሪ መለየት አለብን። ስለዚህ ለቅጽበት ስህተት ነው የተለያዩበት ጊዜ አለ ማለት ነው። ስለዚህ ለቅጽበት አልተለየም መለኮት ከስጋ የሚለው ስህተት ነው ማለት ነው። አይለያዩም። ደስ ከሆነ መለኮትም አብሮ ሲጸልይ ነበር፣ ሲሰግድ ነበር፣ ሲጣራ ነበር አምላክ እያለ እግዚአብሔር ከኛ ጋር እኛን ከራሱ ጋር ሲያስታርቅ ነበረ። ያ ደግሞ በዛ ስጋ ነው፣ ከሰው በነሳው ስጋ ነው። አምላክ የማይጨበጥ የማይለበስ ስራዎች ሲሰራ መለኮት አብሮት ነበር አይደለም? ግልጽ እኮ ነው። አዎ ስለዚህ አብሮ መለኮትም ሲያመልክ ነበር ለአምላክ ማለት ነው። ራሱ እኮ አምላክ ነው እኮ ስለዚህ አምላክን ሲያመልክ ነበር። እስቲ ክርስቶስ ወደዚህ ምድር ለምን መጣ? እስቲ አንተ በራስህ እስቲ ይሄን አስረዳኝ መጀመሪያ። ምን መጣ? እንመጣለን። ስለ ባህሪው እያወራን ነው አሁን። ስለዚህ አምላክን ሲያመልክ ነበር። አምላክን እንዴ? እሱ እኮ ራሱን የማይክድ ፍጹም የሆነ አምላክ ነው። ራሱ አምላክ ነው አልከኝ አይደለ? እሺ አለህና ያ አምላኩን ሲያመልክ ነበር ወይ? አልገባኝም ጥያቄ። እሺ ወልድ አብን ሲያመልክ ነበር አይደለ? እንደዛ የሚል ቦታ አለ እንዴ? ሲሰግድ ነበር፣ ሲጸልይ ነበር ወደ አምላክ።
ታዩስ የነፍስን የመለኮቱን ባህሪ መለየት አለብን። እኮ አንድ አይለይም ብለህ ራስ ተናግረህ እንደገና ልክ ስንጠይቅህ ጊዜ ትለያየዋለህ። ለቅጽበት አይለያይም መለኮትና ስጋው ብለህ ነበረ። እንደገና እነዚህ ጥያቄዎች እነሱ ደግሞ ይለያያል ትላለህ። ይሄ ለስጋው ነው፣ ይሄ ለመለኮት። አዳምጠኛ እንደ አዳምጠኝ። የራሱን ስጋ በራሱ ማድረግ ያለበት። አሁን የሰው ልጅ ባህሪያት አሉ አይደለ? ይሄ መራብ፣ መጠማት፣ ማልቀስ፣ ማዘን፣ መጸለይ፣ ይሄ የስጋ ባህሪ ነው። እውቀትስ እንዴ? ክርስቶስ እዛ ጋር የማያውቀው ነገር ነበር እንዴ? አይዋ። ስለዚህ የማያውቀው ነገር ካለ አምላክነት የለውም ማለት ነው። ነበረ እንዴ ነው ያልኩህ? አዎ ነበረ። የቱ ጋር አስተሳሰብ? ስለዚህ ቆይ እንስማማ። እውቀት መለኮታዊ ባህሪ ነው ስጋዊ ባህሪ? እውቀት መለኮታዊ ባህሪ ነው ስጋዊ ባህሪ? ስጋዊ ባህሪ ለምሳሌ መብላት፣ መጠጣት፣ መድከም፣ መተኛት እነዚህ ስጋዊ ናቸው አይደለ? አዎ። እውቀትስ ስጋዊ ነው መለኮታዊ ባህሪ? በል እውቀት መለኮታዊ ስጋ። አንተ በስጋም ያለው ሰው እኮ እውቀትን ይፈልጋል አይደል? ያ ግን ይለያል እያልኩ እኮ ነው እያልኩኝ እኮ ነው። ስለዚህ የክርስቶስ እውቀት መለኮታዊ ባህሪ ነው ወይንስ ስጋዊ ባህሪ ነው? እውቀት ሲጀመር መለኮታዊ ባህሪ ነው አይደለ? አምላክ ማለት ከአምላክ ባህሪያቶች መካከል አንደኛው ምን መሰለህ? ላስረዳ። በቃ ከመለኮት ባህሪያቶች አንደኛው ምንድነው? እውቀት ነው። ያም እውቀቱ የተገደበ አይደለም። ያ ማለት ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው አምላክ አይደለ? ስለዚህ አምላክ የማያውቀው ነገር ካለ ያ አምላክ ሊሆን አይችልም። የአምላክነትን ባህሪ ስላላሟላ ማለት ነው። ገባህ? አልገባኝ ያልኩት ገብቶሃል? እስኪ ያልኩት እንደገና እስኪ አሁን አንተ ያልከኝ ያለው የስጋን ባህሪ እንዳልከው ነው። የመለኮት ግን በራሱ ሙሉ ነው ወይስ ኤክሰስ ነው? በእውቀት የተሞላ ነው? በቃ እንደሱ ነው እያልኩኝ ያለሁት። ስለዚህ እውቀት መለኮታዊ ባህሪ ነው። የአምላክ ባህሪ አዋቂ ይባላል። ለምሳሌ ገብቶሃል አይደል? ይህ ደግሞ በሶስቱም ሥላሴ ዘንድ እኩል የሆነ የማይነጣጠል ባህሪ ነው አይደል? ሶስቱም አብም፣ ወልድም፣ መንፈስ ቅዱስም ሁሉም አዋቂ ናቸው። ገብቶሃል አይደል? በአዋቂነታቸው ላይ አላዋቂነት የለባቸውም። ያ ማለት ሶስቱም አንዱ የሚያውቀውን ሌላኛው ሊያውቅ ይገባል አይደል? ከአንዱ ጋር ያለው ስለዚህ አንዱ የሚያውቀው ነገር ካለና ሌላኛው የማያውቀው ነገር ካለ ያ የማያውቀው አካል ከዚህ ከአዋቂው ጋር እኩል ሊሆን አይችልም። አምላክነት ባህሪ የለውም ማለት ነው። ይህን ከተስማማን ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር የሚያውቃት የለም ማለት። ያ ሰላም! አብ ብቻ የሚያውቀው ሌሎች የማያውቁት እውቀት አለ። ያም የዚያች ቀንና የዚያች ሰዓት እውቀት፣ የትንሣኤው ቀን እውቀት። ስለዚህ ክርስቶስ ይህን ቃል የተናገረ አሁን እኮ ልክ ነው እኮ። ይህን ቃል የተናገረው ማን ነው ነው ጥያቄ? ክርስቶስ ይህን ቃል የተናገረው ወልድ፣ የሶስተኛ የሥላሴ አካል። በጣም መልካም። እንደዛ በአንድ አረዳድ ነው። እንደዛ ከሆነ በእኔ አረዳድ አይደለም። ተሳስቻለሁ። ያርመኝ። ተሳስቻለሁ። እኔ እያልኩ ያለው ምንድን ታውቃለህ? አብ ነው የሚያውቀው። ይህን እውቀት የሚያውቀው አብ ብቻ ነው። የሰማይ መላእክት እንኳን ያውቁም ብላል። ከአብ በቀር የሚያውቅ የለም ይላል። ስለዚህ ከአብ በቀር የሚያውቅ የለም ሲል ጊዜ ወልድና መንፈስ ቅዱስ ያውቃሉ? ያውቃሉ። ከአብ በቀር የሚያውቅ የለም ይላል ኢየሱስ። ተሳስቷል እኮ። በጣም ምርጥ ጥያቄ እኮ። አሁን እያልኩ ያለው ምንድን ታውቃለህ? እዛ ካልክ ዮሐንስ ወንጌል ምዕራፍ 14 እናንብበውና እነዚህ ሶስቱን እንለያለን። ይሄን ጨርስ እንጂ እዚህ ሀገር ስለ ትንሣኤ ቀን ያወራል። መረጃ እኮ ነው። እሺ እዛ ጋር እንሄዳለን፣ ችግር የለውም። አንተን የምታመጣው አሁን ስለ ምጽአት ዓለም ቀን ያወራል። ስለ ምጽአት ዓለም ቀን ያወራል እዛ እንዴ? በአንድ በኩል ቅዱሳን የተናገሩት ሌላ ቦታ የተናገሩ አንዴ መናገር አለባቸው። ሙሉ መጽሐፉ ላይ ይሁን ችግር የለውም። ሙሉ መጽሐፉ ላይ ፈቅድልሃለሁ። ስለ ትንሣኤ ቀን የሚያውቅበት ካለ ኢየሱስ ክርስቶስ የትንሣኤ ቀን አውቃታለሁ ያለበት ቦታ ካለ አምጣ፣ ችግር የለውም። ምን ላይ ነው ያለው? ነገር ግን ስለዚያች ቀን ወይም ስለዚያች ሰዓት ማርቆስ 13:30 ይሄን እኮ ተማምነናል። ስለዚህ ከአብ በቀር የሚያውቅ አለ ያችን ቀን? አብ ራሱ ክርስቶስ ነው እያልኩ እኮ ነው። አብ ክርስቶስ ነው። አብ ተሰቅሏል። ስለዚህ አብ ተሰቅሏል።
አብ ተሰቅሏል። አንዴ ይቅርታ አቤል አብ ክርስቶስ ነው ብለህ ታምናለህ? አዎ ይሰማል። አብ ክርስቶስ ወንድሜ እዚህ ጋር ተሳስተኛል። አብ ክርስቶስ አይደለም። ምናልባት ማስተካከል ያለብን ነገር ወይም በደንብ ማየት ይሻላል እንጂ አብ ክርስቶስ ነው ቢልም ቤተክርስቲያን አላስተማረችም። ምናልባት በደንብ ማየት አለበት ሲሆን እዚህ ጋር እንደመሳሳት ስለሌለብን አብ ክርስቶስ ነው ራሱ የአብ የባህሪ ልጅ ነው። ኢየሱስ ክርስቶስ የአብ የባህሪ ልጅ ነው እንጂ አብ ክርስቶስ አይደለም። አሁን በመጽሐፍ ቅዱስ የማምን ክርስቲያን ስለሆንኩኝ በመጽሐፍ ቅዱስ የምታምኑ ከሆነ መጽሐፍ ቅዱስ ላቀርብላችሁ ነው። እኔን ክርስቲያን የኦርቶዶክስ ክርስቲያን አይደለም። አሁን አብ ክርስቶስ ነው ልትል አትችልም። አብ ራሱ የራሱ የሆነ አካል ያለው ነው። ወልድ የራሱ የሆነ የራሱ የቻለ አካል ያለው ነው። አምላክ በመለኮት አንድ የሆነ አምላክ ነው እንጂ አብ ራሱ ክርስቶስ ነው ልትል አትችልም። ልታስብ አይችልም። ኦኬ አሁን ልንገርህ ከየት አመጣሁ መረጃን ከየት አመጣሁ? ከመጽሐፍ ቅዱስ ከየት አመጣሁ? ዮሐንስ ወንጌል ምዕራፍ 19 የሥላሴን አንድነት ሶስትነት ትክዳለህ? የሥላሴን አንድነትና ሶስትነትን ትክዳለህ? የሥላሴን አንድነትና ሶስትነትን ትክዳለህ ወይ? ሥላሴ አታምንም? አልክድም እኮ እያልኩት እኮ በሥላሴ ካመንክ ሶስት አካላት ያለው አንድ አካል አይደል እንደምታምነው ነው ወይስ እንዴት ነው? አንተ ጋር እስቲ አንድ ጥያቄ ልጠይቅህ። ቆይ አስማኝ አባቴ። አብን ያየ ወልድን ያየ እኔን ያየ አብን ያየ አላለም እንደ መጽሐፍ ቅዱስ ነው። ያን ፓርት ዘላችሁ ዲዲሞስ ኦርቶዶክስ ነው ወይስ ኦንሊ ጂሰስ ነው? መጀመሪያ እስቲ ሃይማኖት ተራ እኔ ነው እኔ ኦርቶዶክስ ተዋህዶ ነው። እና ኦርቶዶክስ ኮንኩ ታዲያ ኦርቶዶክስ አብ ማለት ወልድ ማለት ኦርቶዶክስ ተብሎ አይደል የተማርከው? ኦርቶዶክስ የና ተስተምራት ነው ልጅ አይደለም። ሌላ ኦርቶዶክስ የና አታጥምም። ይሄ የራስ አቋም ነው። ኦኬ እዚህ ጋር ተከታተል የራስ አሁን እኔ አንዴ ተማክቻችሁ ይኸው አዳምጡ። መጀመሪያ ያልኳችሁ አላችሁ። አሁን የትኛውም አካል እዚህ ጋር ሲገባ የአንድን የሃይማኖት ተቋም ወክሎ አይደለም በራሱ እውቀት ለማግኘት ወይ ዲቤት ሊያደርግ ነው ወይ ደግሞ የሆነ ጥያቄ ለመጠየቅ ነው ይመጣ። ተረዳችሁ? ያልሆነ አትበላ። አሁን ያልሆነ ማለት አያስፈልግም። ስንት ሰው ይማር ነው ያልሆነ ማለት አያስፈልግም። ሁሉ በጣም ነው እንዴት ነው አምላክ ክርስቶስ ነው ማለት ምን አይነት ነገር ነው? ከየት ያመጣው? መጽሐፍ ቅዱስ ላይ ተቀምጠ ቃል ነው? እሺ ቆይ ልጠይቅህ። እንደዛ ካልክ አንተ በራስህ እኮ ነው። ኦኬ አዳምጠኛ። እርግጠኛ ነህ ከበራስህ ነው? ራስን ትጠራጠራለህ። አንዴ አዳምጠኝና ከዛም በኋላ ተመልሳለህ። መቶ ቤተክርስቲያን ያልጠራጠርም ቤተክርስቲያን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው እንትን ራስና እግዚአብሔር ዛኮ ልጠይቅህ። ቆይ ክርስቶስ ማለት እግዚአብሔር አይደለም ላንተ? መልስልኝ። ክርስቶስ ማለት ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው ይላል። ፍጹም አምላክ ይህ የአባትነትን ባህሪ የልጅን ባህሪ የመንፈስ ቅዱስን ባህሪ አይደለም እየጠየቅኩ ያለው። ክርስቶስ እግዚአብሔር ነው አይደለም? ወልደ እግዚአብሔር ወልደ እግዚአብሔር ነው። ልደት ያለው ወልደ ማርያም የሰማይ ነው። ማወቅ ያለብህ አንድ ነገር የዓለም ጥያቄ ክርስቶስን እኔ ማን ትሉኛላችሁ ነው። ገባክ? ይህን ነገር ደግሞ እየጠየቅኩት ያለው እሱ ለምሳሌ ክርስቶስ ያው የእግዚአብሔር ልጅ እንደሆነ እነ ጴጥሮስ የሚያምኑትን አንተ ካመንክ ግን ይሄ ነገር ለአንተ ጥያቄ ሊሆን ይገባል። የእግዚአብሔር ልጅ ነው ብለህ ካመንክ የእግዚአብሔር ልጅ ነው ብለህ ካመንክ ራሱ ልጅ አባት ሊሆን ነው። እንዴት ነው ነገሩ? ስታስፈልግ መጽሐፍ ቅዱስ የእግዚአብሔር ልጅ ነው። እኔ የእግዚአብሔር እኮ እንዴት ነው እንትን አልክብኛ? እንዴት ነው ነገሩ? የእግዚአብሔር የአብ የባህሪ ልጅ መሆኑን ካወቅ እንዴት ነው ራሱ ልጅ አባት ሊሆን ነው ወይ? ትመልስልኛለህ?
በመጽሐፍ ቅዱስ አታምንም እንዴ? ምን አስፈራክ እንዴ? ኦርቶዶክስ እኮ ነኝ ወንድሜ። እኔ በመጽሐፍ ቅዱስ አላፈርበትም። መታመን ከሆነ እሺ የምጠይቀን ጥያቄ ነው ከሆነ ግራ ነው ወይ እንዴት ነው? መጽሐፍ ቅዱስ ተረጋጋና እንዴ ለመጽሐፍ ቅዱስ የምታመን ከሆነ የምጠይቀን ጥያቄ መልስልኝ። ልጠይቅክ? ኦኬ እሺ ትችላለህ። እየጠየቀኝ ነበር የተባለው መሰለህ። ቆያስ በመጀመሪያ ቃል ነበር ተብሏል አይደል? በመጀመሪያ የነበረው ቃል ያ ቃል ማን ነው? መልስልኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በመጀመሪያም ቃል ነበር የሚል ቃል አለ። ኧረ በእግዚአብሔር ከምዕራፍ 1 ጀምሮ ይልሃል። ለምን ተሰበረክ? እኔ ጠየቁ እኮ በመጀመሪያ ቃል ነበር። በመጀመሪያ ቃል ነበር። ያ ቃል ማን ነው? አቤል ክርስቶስ ዲያመንድና አቤል ኢየሱስ የአብ ልጅ ኢየሱስ ቃል ነው አይደለ? ዓለምን የፈጠረው ቃል ነው። ሁሉም ነገር የተከናወነው በዚህ ቃል ነው አይደለ? አንድ ዲያመንድ ሰማይና ምድር የፈጠረው ማለት ነው። በጣም ይፈጠራል። አረቋ አንዲ እግዚአብሔር አንዴ ካስቶን እስቲ አቤል ይቆራረጣል። ኦኬ አንዴ እኮ አንዴ ካስቶን ቆይ አንዴ አቤል አንዴ ይቅርታ። እኔ ምለው ዲያመንድ ከጆሮዬ ነው ወይስ ኢየሱስ አብ ነው ያልከው? ኢየሱስ አብ ነው ያልከው? አሁን እኮ እሱ ወጣ ከማል እኔ የፈለኩት እሱ ነበር። እናንተ ከራሳችሁ ጋር ታረቃችሁ። ኢየሱስ አብ ነው ወይ ወንድሜ? ትንሽ እንትን ብሎበታል። ፍላፍ ላይ ተብላልቶ በደንብ አንብብ መጽሐፍ ነሽ ማንበብ ነው የሚቻለው። ኢየሱስ አብ ነው? ዲያመንድ ሚተን አንሳና አስተውረኝ ነው። አብ ነው ኢየሱስ ክርስቶስ? ማነ ኢየሱስ አብ ነው ወይ? በዛ አቋም ትጸናለህ? አዎ። ኦኬ ኢየሱስ ክርስቶስ ማቴዎስ ወንጌል ላይ በምድር የሚመሰክርልኝ እኔ ባለው በሰማይ ባለው በአባቴ ፊት እመሰክርለታለሁ አለ። ኢየሱስ ለማን ነው የሚመሰክረው? በመጽሐፍ ቅዱስ ታምናለህ? በለማን ነው የሚመሰክረው ኢየሱስ ክርስቶስ? ያ እኔ በመጽሐፍ ቅዱስ መረጃ በሰጠኝ የመጽሐፍ ቅዱስ ተቀበለዋለሁ ወይ ነው ጥያቄ። አሁን እኔ የሰጠሁህ ማስረጃ አለ፣ መልስ ስጠኝ። ለማን ነው የሚመሰክረው ኢየሱስ ክርስቶስ? በሰማይ ባለው በአባቴ ፊት እመሰክራለሁ አለ። ለማን ነው የሚመሰክረው ኢየሱስ? በአብ ፊት፣ በራሱ ፊት። ኦኬ ኦኬ። ኢየሱስ ራሱ አብ ነው አይደለ? አዎ። ኦኬ ስንት ኢየሱስ ነው ያለው? አንዱ ኢየሱስ መስካሪ ነው ወይስ ምስክር ተቀባይ ነው? አሁን ያልገባ አንድ ነገር አለ። ያልገባኝን ተው። አንዱ ኢየሱስ ምስክር ነው ወይስ ምስክር ተቀባይ ነው? አንተ መጠየቅ ብቻ ነው፣ ማዳመጥ አትችልም። ጆሮ ካለ አንዱ ኢየሱስ ምስክር ነው ወይስ ምስክር ተቀባይ ነው? ቶሎ በል። ምን? አንዱ ኢየሱስ ክርስቶስ አንድ ነው ያለው ብለኸኛል። አንዱ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው? እስቲ ንገር። አንድ ጥያቄ ልጠይቅህ። አንተ በስጋና ጥያቄውን ተወው። አንዱ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው? ይሄ ሊትራሊ የሆነ የኦንሊ ጂሰስ አስተምሮ ነው፣ የተወገዘ ነው። አሳይሃለሁ ከራሳችሁ መጽሐፍ ማለት ነው። አሁን መልስህን ብቻ አስቀምጥልኝ። እንዴት? አንዱ ኢየሱስ ክርስቶስ በአብ ፊት እመሰክራለሁ አለ። አንድ ነው ኢየሱስ አልከኝ። ኦኬ ኢየሱስ ክርስቶስ ምስክር ነው ወይስ ምስክር ተቀባይ ነው አልኩ። ለዛ መልስ ስጠኝ ቶሎ። ሲመሰክርም ነበር ሲያስመሰክርም ነበር። አንዱ ኢየሱስ ክርስቶስ በአባቴ ፊት እመሰክራለሁ ሲል ምስክር ነው ወይስ ምስክር ተቀባይ ነው ወይስ ሁለት ኢየሱስ ነው ያለው? አሁን እኮ ይሄ መልስ እንድመልስልህ የጠየቁን ጥያቄ አልመለስክልኝም። በመጽሐፍ ቅዱስ ታምናለህ እኮ ያልኩህ የጠየቁህን ጥያቄ መልስ ከይቅርታ ጋር። ባያምንም እኮ መልስለት ፍሬንድ። እችላለሁ ከፈለክ። እነዚህ ሁሉ ክርስቲያኖች ናቸው። እኔ ስላሴ አማኝ ነኝ። ትክክለኛ የስላሴ አማኝ ጥያቄ ነው እየጠየቀ ያለው። ወንድም ይቅርታ አድርግልኝና የማያምኑት እንኳን እየሳቁብህ ነው። እባክህ ተመለስ። ክርስቲያን ነኝ ካልክ ወደ ክርስትና ተመለስ። ኦኬ አንተ እንዴት መጽሐፍ ቅዱስን ይዘህ ክርስቶስ አብ ነው ትላለህ እንዴ?
ከየት ያመጣው ክደት ነው? በጣም ክደት ውስጥ እንዲያውም ሲቀደም ባታምን ይሻላል። እንዲህ አይነት ክደት ከመክደት ኦኬ ልንገርህ እውነቱን ማለት መጽሐፍ ቅዱስ ራሱ የእግዚአብሔር ልጅ እያለ የእግዚአብሔር ልጅ እያለ የመሰከረለት አንተ አብ ነው ትላለህ። መልሰህ መጀመሪያ ይሄን የአምላክ ተረዳ። መጀመሪያ አምላክ ብለን ነው የምናምነው እኛ ማለት ነው። ኦኬ መለኮት የመለኮት ባህሪ አለው። የስጋና መለኮት ያዋሃደ የሰማይ ነው። አንተ እርግጠኛ ኮንክ ለምን ቆይ እየጠየቅኩን ጥያቄ አትመልስ ብለን በማለት ዝም አልክ? እርግጠኛው እኮ ነው እያናገርኩህ። ለዛ ነው ያስቆምኩ ያለው ትክክል እንዳልኩህ እኮ እየነገርኩህ እኮ ነው ወንድም። እንደምን መጽሐፍ ቅዱስ እኮ የሚለን ቃል ነው የምነግርህ። አንተም በመጽሐፍ ቅዱስ እንትን ትላለህ እሺ አንዴ አቤል እየተቆራረጥክ ነው አንተ። ከይቅርታ ቃል ጨርሰና ትገባለህ በመሃል። እሺ ዲያመንድ አለ በትክክል አምሮ ዳይመንድ አይደል? ኦኬ እሺ ዲድሞን እሺ ይቅርታሽ ኦኬ ሞስ መስካሪ ነው ወይስ ምስክር ተቀባይ ነው ብያለሁ? ነገርኩህ እኮ የስጋን ባህሪና የመለኮትን ባህሪ ካለ አንተ እንቆቅልሽ ነው የሚሆነው። ስጋና ስለመለኮት ባህሪ አታውቅም። ከይቅርታ እኔ ልጠይቀው ለኔ ትፈቅድልኛለህ? ኦኬ ቆይ እሺ አንድ ጥያቄ እኔ ልጠይቅልህ። ኦኬ ትቀጥላለህ። ክርስቶስ አንድ ነው ከተባለ አንዱ ኢየሱስ መስካሪ ነው ወይስ ምስክር? ለመጨረሻ ጊዜ ነው የምጠይቅህ። መልካም እሺ፣ አሁን አዳምጠኝ። መልሱን አስቀምጥ። ልንገርህ፣ አዳምጠኝ። መልሱን አስቀምጥ። ልንገርህ አትበለኝ፣ ንገረኝ። አብ ፍጹም ካልተናገርኩ ታዲያ በምልክት ነው ማሳይክ እኮ። ልንገርህ አትበል፣ ንገረኝ ነው እያልኩህ ያለሁት። ወንድሜ ተረጋጋ። ክርስቲያኑ ይቅርታ ጠይቀህ ነው እኮ ህዝበ ክርስቲያኑ ይቅርታ ጠይቀህ ነው የምትወጣው፣ ወይ ደግሞ ሐሳብህን ማስረጽ ነው። ያመንከው አንድ እምነት ነው ያልከው ኢየሱስ ራሱ አብ ነው። ለምን ታስመስላለህ? አትሸቅጥ። አይ ለምን ሌላ ትርፍ ነገር አዳምጣ። ትርፍ ነገር አታውቅም። በጣም ረግበል ትርፍ ነገር አሁን በጣም ደካማ አማኝ መሆንህን ክርስቲያን ወገኖች ጭምር ነው እየሳቁብህ ያሉት። የሚገርምህ ማለት ነው። ስለዚህ ኢየሱስ ራሱ አብ ነው ብለሃል አላልክም? እኔ እየነገርኩ ያለው ትሰማለህ? እዚህ ጋር የመጣው አብ ነው ብለሃል ወይስ አላልክም? አንተ በቃ ችግር አለበት፣ ማዳመጥ አትችልም፣ መናገር እንጂ። መጽሐፍ ቅዱስ መረጃ ልስጥህ እያልኩ ነው። ኢየሱስ አብ ነው I think so. የራሳቸውን ዶግማ
አለው ጥያቄ ካለ እንትን ማለት ትችላለህ ሀቢቢ። ኦኬ ቅድም በሚስት ሰማለህ ግን ትቆራረጣለህ የተወሰነ ማለት ነው። ኦኬ ብቻል ብታስተካክል ደስ ይለኛል። ከሌላ ሰው ጋር እስከዛ እንቀጥልና ኔትወርክ የተሻለ ቦታ ላይ ወይ እንትን ፕሌን ሞድ ላይ አድርገውና መልሰህ እንትን ብለህ ብትሞክረው ደስ ይለኛል። እስከዛ ከሌላ ሰው ጋር እንቀጥልና ማለት ነው። ምክንያቱም የሆነ ተግባቦታዊ የሆነ ትምህርት እንዳይኖረን ያደርጋል ኔትወርኩ እንደዚህ በተቆራረጠ ቁጥር ማለት ነው። አይ ቲንክ እንደዛ ይመስለኛል። ምናልባት ከተመቸ እንደዛ ብታረግ አይሰማም ማለት ነው። መሰማት እኮ ትሰማለህ፣ ይቆራረጣል እንጂ ትሰማለህ። ኦኬ በቃ እንደዛ አድርግ። ኔትወርክ ተንበለና እሺ አቤል ኦኬ እሺ ሚኪ ያለ ሚልክ ነው ሚልኪው ነው ሚኪው ምን አይነት አጻጻፍ ነው? ኦኬ ግማሽ ስም እኔ ጋር ነው እያሳየ ያለው ወይስ ሁላችንም ጋር ነው? ኦኬ በትረ ማርያም ሚላ አካውንት ኦኬ እሺ አይ አም ኢትዮጵያ ሚላ አካውንት ይሰማል? አዎ ተሰማለህ። በትረ ማርያም እንዴት ነህ? ሰላም ናችሁ? አልሐምዱሊላህ። የስምህ ተርጓሚ ግን ምንድን ነው ታውቀዋለህ? በትረ ማርያም አንተ እየተረጎማችሁ አይደል መጽሐፍ ቅዱስ ብትወቁ አንተ እኮ በትረ ማርያም የስምህን ትርጓሜ ታውቀዋለህ ወይ? ማወቅ ትችላለህ አንተ ራስህ አሁን እየተረጎምክ አይደለ መጽሐፍ ቅዱስ? ለምን እኮ አሁን ለምን አሮጋንት ለምን ትሆናላችሁ? አሁን ይሄ ምንም እኛን የሚያስቆጣ ነገር እስካሁን አላደረግንም። ትምህርት ነው እየተማማርን ያለው አይደለም። ያ ደግሞ አይ እንትን ከዚህ በጣም ሌላ ነው ስለምጠየቅ ነው ይሄኛው በርዕሱ ዙሪያ ላወራህ ነው። አንተ ማርያም በአንተ በኩል ስራ ትሰራለች? አንተ የምታውቀው በትረ ሙሴ ነው? ማርያም በአንተ በኩል ስራ ትሰራለች? በደንብ ኦኬ ማርያም በፍጡራን በኩል ስራ ትሰራለች ማለት ነው? ኧረ ተው አይደለ? ተው ተዳፍራችኋል። ማርያም የፈጣሪ እናት ነች ታውቃለህ አይደለች? ላንተ ነው አይደለም? አዎ ላንተ ማርያም እኮ ልጇ ጠፍቶባት ነው። ልጇ ጠፍቶባት እኮ ስትፈልግ እኮ ነበር አይደል? አምላኳን የጠፋባት እዛ ጋር ነው። እሺ ማርያም እንደዛ አትበል፣ የፈጣሪ እናት ነች እኮ ገብቶኛል። አምላኳ ነው ስትከራከሩ የነበረበት ወልድ አብ ነው። ማርያም ለአብ ናት። በትረ ማርያም አቤት ማርያም ለአብ ምን ናት? ለአብ መጽሐፍ ቅዱስ ላይ እንደተጻፈው ምን ናት? ማርያምን መርጧት ፈጣሪ አጭር ጥያቄ ለአምላክ እናት አይደለች? ለመልስልህ ነው። ፈጣሪ መርጧት ከሷ ተወለደ። ምኑ ናት? አሳጥረህልና ለአብ ወልድ እናቱ ናት አይደል? በትረ ማርያም አሁን እየተረጋግተ የመለስከው ነበር። አሁንም ተረጋግተ መልስ። በቃ አሁን ሲከብድ አትመጣ እየመለስከ ነበር። በቃ በትረ ማርያም ተረጋጋ። አንዴ ተረጋጋ። አንዴ ተረጋጋ። ጋዜጣ ታንብብልን። ተረጋጋ። ማርያም የኢየሱስ እናት ናት። አታደናግሩኝ። እሺ ማርያም የኢየሱስ እናት ናት አይደል? ማርያም የኢየሱስ እናት ነች። አብ ደግሞ ፈጥሯት። ቆይ አንዴ አቁማ። ዝም ብለህ በማውራት እኮ መልሶ አይመለስም ከይቅርታ ጋር። የማውቀውን ሁሉ አለፈለፍኩ ለማለት ከሆነ እኛ ጋር ምንም ነው የማይፈጥረው። ምን ጥያቄው ማለት በአንተ መልስልን። አንዴ አዳምጠንና እየተጠየቀ ያለው ምንድነው? ማርያም የኢየሱስ እናት ናት አይደል? አዎ ኦልራይት። ለአብ ምኑ ናት? በቃ ሌላውን ለአብ ምኑ ናት?
ፈጥሯታልም ወልደዋለችም ክርስቶስ ሆኖ ተወልዷል። ለአብ ምኑ ናት ነው ጥያቄው? ክርስቶስ ሆኖ ተወልዷል። በቃ አብ ነው የተወለደው። ይሄንም ማወቅ አለባችሁ። አብ ነው የተወለደው። አብ በማርያም አድሮ ክርስቶስ አብ ነው የወለደው። ማርያም ባህሪ ወስዶ አንድ ይቅርታ የሰውነት ባህሪ ወስዶ ወልድ ሆነ። አብ ነው የተወለደው። አብ ወልድ ሆነ ከመብርሃን ተወልዶ። ማርያም የወለደችው አብን ነው። አብ ወልድ ሆነ። አብ ወደ ወልድነት ተቀየረ። እዚህ ጋር እኮ ነው የማንግባባ ከእናንተ። ኧረ አይደለም ተረጋጋን። ወደ ወልድ ተቀየረ ከሷ ተወልዶ። ስለዚህ ማርያም አብን ወልደዋለች ነው ዞሮ። አዎ ኦልራይት። እሺ ሉቃስ ወንጌል ላይ ቆይ ይሄ ጭራሽ ከመጽሐፍ ቅዱስ ውጭ ከቤተክርስቲያን ውጭ ነው የማንግባባው። አሁን መዳን ፈለጋችሁ ጥያቄው አንድ ጥቅስ አንድ ተረጋጋ። እኩል ልታስረዳኝ ነው። ተረጋጋ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። እዚህ ጋር የተጸነሰው ማን ነው? ኢየሱስ ነው አብ ነው? ኢየሱስ ነው የሚለው እዛ ላይ፣ ነገር ግን አብ ነው። አንተ ጭንቅላት ላይ ነው ፈጣሪዋን የጸነሰችው ከኪስ ነው እሱ ፓርት ነው። ስለዚህ እዚህ ጋር የሚናገረው እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ሲል እሱ ታላቅ ይሆናል የተባለው ትርጓሜ ያለው። እናንተ አሁን ቁንጽሏን ነው የምታረጉሟት። አንዴ ዮሐንስ ወንጌል ላይ ልጨርስ። አንዴ ልጨርስ። እርሱ ታላቅ ይሆናል የተባለው ማን ነው? ክርስቶስ። እሺ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው እዚህ ጋር ለኢየሱስ ዙፋን የሚሰጠው እኮ? አሁን እዚህ ጋር መልሱን እስካሁን እየመለስክ ነበርኩ። አንዴ እቃ እዚህ ጋር አይ መልሱን ይቅርታ፣ አትታጠፉ። ይሄ ትንቢት ነው አይደለ? ትንቢት አይደለም። ይሄ ትንቢት ነው። ይሄ አትቸኩል። መጀመሪያ ይኸውልህ ዮሐንስ ወንጌል ላይ ናልኝ አንድ ጊዜ ሁሉንም ማንበብ አለበት። እዚህ ጋር ተያዙ። ቁንጽላሳ በደላችሁ አይመጣላችሁም። እሺ እሺ መልስ የለም። ከይቅርታ ጋር መልስ የለም። እዚህ ጋር ሉቃስ 1:37 ነው። እሺ እዚህ ጋር መልስ የለም። ዮሐንስ ወንጌል ላይ እኛ ጋር መልስ እየተመለሰ ነው የሚታለፈው። ከይቅርታ ጋር ቤተክርስቲያን አይደለም ይሄ። ለመለስልህ መሰለኝ። እኮ መልስልኝ። የመለስክልኝ መተህ ነበር እኮ አንዴ ነው። ትጸንሻለሽ ሲባል መለስክልኝ፣ ታላቅ ይሆናል ሲባል መለስክልኝ። ከዛ ስትደርስ ገደል ሆኖ ታየህና አቋረጥክ። ምላስህ ተሳሰረ። ድጋሚ ጠይቀኝ። ምንድን ነው ያልከው? እርሱ ታላቅ ይሆናል የተባለው ማን ነው? ክርስቶስ። እንደዚህ ልክ በዚህ ትሆነ ሄድ። እሺ መልሱን እየመለስክልኝ ደርሰን እንዳትቆም። ኦልራይት። እርሱ ታላቅ የልዑል ልጅ የሚባለው የተባለው እሺ የልዑል ልጅ ይባላል የተባለው ማን ነው? ክርስቶስ። ልዑል የተባለው ማን ነው? እዚህ ጋር ክርስቶስ። ኢየሱስ የራሱ ልጅ ነው? የአብ ልጅ ነው ክርስቶስ እኮ። እዚህ ጋር የልዑል ልጅ ነው። አንተ ቆይ ተሳስተሃል። እዚህ ጋር ተሳስተሃል። እሺ ካልተሳሳትክ አሳጥረ እየመለስክ አዳምጠኝ አትበል። ጀምር። አይታችኋል። ጠይቀኝልና ሲከብደው መለፍለፍ ይጀምራል። አንዴ ቁጥር 32 እኮ አሁን ጠይቀኝ እኮ አልከኝ። ሲከብደህ ለምን ትተባተባለህ? ጠይቀኝ ብለህ ሲጀምር ለማን ነው? አብን ጀመርን እኮ አንዴ ጀመርን አይደል? ቁጥር 32 ላይ ለምንድን ነው ሲከብደህ የምታቋርጠው? ሲከብደህ አታቋርጥ። በቃ ቀጥል። አሁን በቃ ጀምራላ፣ ቀጥል። እርሱ ታላቅ ይሆናል ይላል። ማን ነው ታላቅ ይሆናል የሚለው? እሺ ነገርኩ ቅድም። እሺ መልስ። አሳጠር። ማን ነው ነገርኩ? ክርስቶስ። በቃ እንደዚህ ልክ እንዳሁኑ እንዳታቋርጥ። የልዑል ልጅም ይባላል። ማን የተባለው የልዑል ልጅ? ክርስቶስ። አይውላ አሁን ቆይ ደርሶ እንዴ አለው እዛው ነው ያልሄድኩም እኮ። ለምን ተንተባተባለህ እዚህ ከደረስክ በኋላ? ኖ ቁንጽል ነው። እሺ ቆይ አንዴ ልቀጥል። ጥቅሱን እኮ ያነበብኩት ያለው ጥቅስ የልዑል ልጅም ይባላል ሲል አንድ ለምን ተፈልፈልፋለህ? በፈጣሪ የሆነ እኮ በቃ የሆነ እንትን መርፌ ሊወጋ ያለ ሕፃን ልጅ ነው እኮ። አንድ ዋይ እያልክ እኮ እዚህ ጋር እኔ እኮ መጠየቅ አቃተኝ እኮ። ተረጋግተህ ጠይቅ። አይደለም
እሺ አልጠይቅም ተከበረ በቃ እሺ ሚዩት አድርግ በቃ ሌላ ክርስቲያን አለ ሌላ ክርስቲያን ይቀር አንበበ ጠይቀኝ አይ ጠይቀኝ እየመለስኩልህ ነው አይቶ ሶስቴ አራተኛ ጊዜ ነው የነበርኩት ቁንጽሎች አንድ ጥቅስ እኮ ነው አንድ ጥቅስ ነው የጠቀስኩልህ እሱን ጥቅስ ላይ ነው በቃ ይሄ በጣም ነው የሚያስቸግረው ለመጨረሻ ጊዜ ነው የምጠይቀው አሁን ለመጨረሻ ጊዜ ማለት ነው ካታቆማለህ ከዚህ በኋላ አታወራም መሄድ ትችላለህ ወደ ቤት አንድ አሁን ማለት መልስ ከሆነ ማለት ነው ምክንያቱም ማውራት ስለማይችል አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ቁጥር 31 ላይ ትጸንሻለሽ የተባለው ኢየሱስ ነው አይደለ ማርያም የጸነሰችው አይደለ ወይ አዎ ሂድ እሺ እርሱ ታላቅ ይሆናል የተባለው ማን ነው ክርስቶስ ስንት ጠየቀኝ እኮ ኦራይት ኦኬ የልዑል ልጅ ይባላል የተባለው ማን ነው ልዑል የተባለው ማን ነው ልጅየው ማን ነው የልዑል ልጅ ማለት የእግዚአብሔር ልጅ ይባላል እኮ ልዑል የተባለው ማን ነው ልዑል የተባለው አብራሽ የተወለደውና ልዑሉ አንድ ናቸው አዎ እሺ ጌታ አምላክም የአባቱን የዳዊትን ዙፋን ቆይ አረቋ እንዴ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል ማን ነው ሰጪ ማን ነው ተቀባይ ጌታ አምላክ አብ ሰጪ ነው ተቀባይ ክርስቶስ ይሆናል እዚህ ጋር ሲተርክል ነገር ግን አንድ ነው ኦኬ ሰጪና ተቀባይ አንድ ናቸው ሰጪና ተቀባይ አንድ ነው እዚህ ጋር አዎ እዚህ ጋር ሲጽፍልህ ይለያያል አብኔው ዙፋን ነው የተቀበለው እዚህ ጋር አብኔው ዙፋን የተቀበለው አሁን እኮ በዙፋኑ ነው ያለው አሁን ራሱ ታውቃለህ አይደለ እሱን አይደለም እዚህ ጋር ዙፋኑ ጌታ አምላክ ዙፋኑ እንዳለ ታውቃለህ ይሄንን ማወቅ አለባችሁ አንድ የተጠየቀው ብላት መልስም እዚህ ጋር ዙፋን ሰጪው ማን ነው ዙፋን ሰጪው ማን ነው እሺ መጽሐፍ እዛኛው ላይ የሚል ሲተርክልህ አብ ነው ዙፋን ሰጪው ማን ነው ዙፋን ተቀባዩ ማን ነው ሲነግርህ ተቀባዩ ዙፋን ተቀባዩ ማን ነው በቃ እሺ እዚህ ጋር ሰጪውና ተቀባዩ አንድ ናቸው ሰጪውና ተቀባዩ አንድ ናቸው እዚህ አሁን እዚህ ጋር የሰውነት ባህሪ በነበረበት ሰዓት ሲተርክልህ ሁለት ሊሆን ይችላል ግን አንድ ነው ግን ተራኪ እዚህ ጋር ሰጪና ተቀባይ አንድ ናቸው ከይቅርታ ጋር በትረ ማርያም የት ሀገር ላይ ነው የምትኖረው ማለት ምን አይነት ቋንቋ ነው ሰጪና ተቀባይ አንድ ናቸው እኮ አዳምጥ አንድ ያልሆነበት ሰዓት በምድር ላይ በነበረ ሰዓት ነው ክርስቶስ ላንተ ሲያስተምር ማለት ነው ለሐዋርያቶች ሲነግራቸው ምድር ላይ ያለ አልነበረም አሁን ግን አንድ ነው አብን አይተውታል ሐዋርያት አንድ ይቅርታ አብን አይተውታል በክርስቶስ አይተውታል አይ አብን በቀጥታ ድምጹን ሰምተውታል የአብን መልክና ድምጽ አይተዋል አብ ሳይሆን ወይ ግን መጀመሪያ ቀድመ ዓለም ወልድ መኖሩን ያምናል ይሄ ልጅ በልጅ እንጃ ሌላ እምነት ነው የሚያምነው ይሄ ኦርቶዶክስ በትረ ማርያም ወልድ ከአብ ጋር መኖሩን ቀድሞ ዓለም ሳይፈጠር መኖሩን ታምናለህ ዮሐንስ ወንጌል ላይ ነው አንድ ጊዜ ቆይ ይኸውልህ ወልድ ከአብ ጋር በአካል ዓለም ሳይፈጠር መኖሩን ታምናለህ በአካል አንድ አምላክ ነው በአካል በተለየ አካል ወይም ሶስት አካል ቅድመ ዓለም መኖሩን ታምናለህ በአካል ሶስት ነው አዎ እንደዛ አምናለሁ እንደሱ ታዲያ ካመንክ ታዲያ አብ ነው ሰው የሆነው የምትለው ታዲያ ምንድነው ይኸውልህ ክርስቶስ ሰው ሆኖ አይደል የተወለደው ከማርያም እኮ አብ ነው ወይስ ወልድ ነው ሰው የሆነው ወልድ ሆነ በምድር ላይ ያለ ወልድ ሆኖ በሰውነት ባህሪው ይገለጻል ወልድ ሆነ ሳይሆን ወልድ ነው ወይ ሰው የሆነው አብ ነው ወይስ ወልድ ነው ሰው የሆነው በሰዓቱ ወልድ ነው ሰው የሆነው በሰዓቱ ምድር ላይ በነበረ ሰዓት ክርስቶስ በሰማይ ወልድ ነበረ ወልድ ከሰማይ መጣና ሰው ሆነ አይደል ወደ አባቱ ዙፋን እስከሚወጣ ድረስ ሰው ነበረ የሰውነት ባህሪ ነበረ ነገር ግን መጀመሪያስ ከአብ ጋር አልነበረም ከአብ ጋር ነበረ እና ታዲያ ለምን ቅድም አብ ነው ሰው የሆነው እኮ ከአብ ጋር ነበረ ማለት እኮ በቃ አንድ አምላክ ነው አንድ አምላክ ሰው ሆኖ ተወለደ ከማርያም በሰውነት አንድ አምላክ ነው ማለት ሶስት አካል የለም እንዴ ሶስት አካል አለ ብለህ ያመንክ እንደገና ከሶስት አንዱ ከሰማይ ወርዶ ወልድ የተባለው አምላክ ከሰማይ ወርዶ ሰው ሆነ እያልክ መልሰ ያ ሰው የሆነው አብ ነው ትላለህ ምንድነው አንድ ፈጣሪ አንድ ነው አብ ነው እሺ ፈጣሪ አንድ ነው መጀመሪያ
አንዴ በትረ ማርያም አንዴ በጣም ዛሬ አሁን ከቀድሙ ልጅና አሁን እየገባችሁ ያላችሁ ልጆች በዚህ ሰዓት እየገባችሁ ያላችሁ ልጆች መጀመሪያ አጥኑ ሃይማኖታችሁ። እኔ እሱን ነው እየተረዳሁ ያለሁት። ምንም ከትንጋይ ያልተያያዘ አንዴ በትረ ማርያም አብ ነው። ማርያም የወለደችው አብን ነው። ከማርያም ሲወለድ ወልድ ሆነ አልኩህ እኮ አብ ነበር እኮ አንዴ አብ ነው ወደ ወልድነት ተቀይሮ የተወለደው። አዎ ስለዚህ ነገር ግን ስለዚህ አብና ወልድ እዚህ ጋር ነው ኮፊል ያደረገው ልጅ መሬት ላይ ቤተክርስቲያን አስተምሩት። መጀመሪያ አዳምጠኝ መሬት ላይ በነበረ ሰዓት ቋልቋል። በቃ የሰውነት ባህሪ ማን ነው መሬት ላይ የነበረው? ከይቅርታ ጋር ማን ነው መሬት ላይ የነበረው? አብ ነው ወልድ ነው? አብ መሬት ላይ ነበረ በዛ ሰዓት ላይ ወልድ ሆኖ ተወለደ። ነገር ግን ወልድ ሆኖ የተወለደው አብ ነው። በወልድ ውስጥ ወልድ ሆኖ ስለ አብ የሚተረክ በትረ ማርያም አንዴ ወልድ ራሱ አብ ነው መጀመሪያ። ይኸውልህ ልንገርህ፣ ወልድ ሆኖ ስለ አብ የተረከው ወልድ ነው አይደለ? ስለ አብ የተረከልህ ስለ አብ የሚያውቀው ወልድ ነው አይደለ? ይሄንን ማውቃለህ። አንተ እኮ እያልክ ያለው በትረ ማርያም ወደ አባቱ ከሄደ ይኸውልህ ወደ አብ የምወጣው እኔ ብቻ ነኝ ወደ አባቴ የሚሄደው ብሎ የነገረ ስለሱ የሚተርክልህ አባቴ እንዲህ ነው እያለ እሱን ታርክልህ ነበረው። በትረ ማርያም እሱ አይደለም ችግሩ። አንዴ በትረ ማርያም እሱ አይደለም ችግሩ። ይኸው የራስ የኦርቶዶክስ አካል ራሱ ሁላችንም ነው። አሁን ከየትኛውም አስተምሮ ውጭ ሆነው አንዴ እንድትረዳው አትበል። ራስ ምን አልገባ የቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን አካል ነው እየተቃወመ ነበር። ቅድም ሲያወራ የነበረው መሀል ላይ ገብቶ ማልተቃወምኩም። ልክ ናት ቤተክርስቲያን ተሳስታ አታውቅም። አንተ እኮ ከቤተክርስቲያን ውጭ ያለህ እያልን ያለ አንዴ ተረጋጋ። መሄድ ራሱ አታዳምጥም እንዴ? አንዴ አዎ ይሄው የራስ የኦርቶዶክስ ሰው ከዋቅ ነው ቅድም እያናገረ ያለው። አንዴ አዳምጠኝ። መጀመሪያ ላይ አብ ወልድ መንፈስ ቅዱስ አሉ አይደለ? መጀመሪያ ላይ በአካል ሶስት ናቸው። አዎ ኦኬ። ወደ ምድር ወልድን የላከው አብ ነው አይደለ? ወይስ ራሱ ነው የመጣው? ሲተርክ እሱ ሲወለድ ሲተርክ ምናምን የሚለውን ተው፣ አሳጥረ መልስልን። መጀመሪያ አብ ወልድን ልኮታል ወይስ ራሱ ነው የመጣው? ልኮታል ይላል ግን ራሱ ነው የመጣው። ልኮታል ይላል ግን ራሱ ነው የመጣው። አዎ መጽሐፉ የሚለው ልኮታል ነው የሚለው ግን ራሱ ነው የመጣው። ከየት? ካንተ ጭንቅላት ነው አይደለም። እሺ ሚስጥሩን ስትረዳው ይገባሃል። ዮሐንስ ወንጌል ምዕራፍ 5 ላይ ክፈትልኝ። አቡበከር አንዴ ዮሐንስ ወንጌል 5:37 ክፈትልኝ። እና ታዲያ ለምን ታስጨንቀናለህ? ታዲያ መጽሐፉ ይላል ግን ያልቀበል ማለት አጭር መልስ እኮ ነው። ሚስጥሩ እንዲገባ ካልገባ ለመጨነቅ አይደለም። እኔ እኮ አንተን ለማስረዳት ነው የተጨነቅነው። ምክንያቱም አሳጥራት ነገር ቆይ በትረ ማርያም ሚስጥር ሳይሆን አንተ እኮ አሳጥረ እኔ መጽሐፉ ይላል ግን እኔ ያልቀበል ማለት ገብተህ እኮ ነው። አሁን እዚህ ጋር እንመልከት። ዮሐንስ ወንጌል 5:37 ላይ ስክሪኑ ላይ ይታያል ስክሪኑ በትረ ማርያም ተው አለ እኔ ጋር እዚህ ጋር ስክሪኑ ላይ ደግሞ ለምን ስክሪኑ ላይ አቡበከር እንደናንተ እኮ ሚስጥረ ስላሴ ሰባኪ የለም። መቼም አይገባችሁ። አስተካክለን እኮ ነው የምንወያየው። ለከለተኛ እኛ የቤተ ክርስቲያንን ትምህርት አስተካክለን ከዛ ነው የምናስረዳው እንጂ አይገባችሁም ለእናንተ። ኧረ እባክህ አንተ ይኸው የራስ የኦርቶዶክስ አካል ነው አልገባህም እያለ ያለው። እሺ የላከኝ አብ አለ። እዚህ ጋር ኢየሱስ እየተናገረ ነው። አንዴ ይቅርታ፣ ኢየሱስ ሲናገር የላከኝ አብ አለ። አብ ልኮኛል እያለ ነው። ዋሽቷል ኢየሱስ? ይኸውልህ አልዋሸም። እርሱ ስለኔ መስክሯል አለ። ቆይ እንቀጥል። እርሱ ስለኔ መስክሯል፣ የላከኝ አብ ስለኔ መስክሯል። ማን ነው መስካሪው? ማን ነው የመሰከረው? ማን ነው ምስክር የመሰከረው? የላከኝ አብ ስለኔ መስክሯል። ማን ነው የመሰከረው? የላከኝ አብ ስለኔ መስክሯል። እሺ መስካሪው ማን ነው? አብ ነው መስካሪ። ስለማን ነው የመሰከረው? ስለ ክርስቶስ። መስካሪውና የተመሰከረለት አንድ ናቸው? ልንገርህ አንዴ ክርስቶስ ስለ አብ የነገረው እኮ ክርስቶስ ነው። ስለ አብ የነገረው ክርስቶስ ስለተለያዩ መስሎኝ ወልድ ስለ አብ የሚነግረን ራሱ የመጣው አካል እኮ አብ ራሱ ቢሆን እኮ ስለ ራሱ ነው የሚነግረን። እሺ ኢየሱስ ስለ ራሱ ነው ሲነግረን ስለ አባቴ እያለ የሚነግረን ስለ ራሱ ነበረ። ስለ ራሱ ነው ስለ አብን እየተረከ ብሎ ሲናገር እዚህ እንቀጥል። ይኸው ድምፁ ከቶ አልሰማችሁም? አንዴ ይቀርታ አንዴ አልጨረሰው። እሺ ጥቅሱን ቆይ ጨርሰው ጥቅሱን በትረ ማርያም ገደል ሳትገባ በፊት ጨርሰው። እዚህ ጋር ቁንጽል አይደለም። ይሄው አንዴ አንብበው ጽሁፉ ከመጀመሪያው ጀምረ ሀብ ላይ አንብበው
አንድ ቁጥር 37ን እናንብበውና ከዛ በኋላ የፈለክበት ይችላል። ቁንጽል ነው የሚሆነው። አንድ አንብበው እኮ ጀምረው አልኩ። ቀድመው ሉቃስ ወንጌል ላይ ጀምሮ ሲከብደው ቁንጽል ይላል። ጀመርከው እኮ ቁጥር 37 ጀምረው ይላል እንደ አነበብኩ ግማሽ መንገድ ደርሰህ ትመለሳለህ። ከዛ የላከኝ አብ ስለኔ መስክሯል አለ። አብ ወልድን ልኮታል። ከዛ ድምጹን ከቶ አልሰማችሁትም መልኩንም አላያችሁትም አለ። የማን መልክ ነው ድምጽ ያልተሰማው? እዚህ ጋር የማን መልክና ድምጽ ነው ያልተሰማው? የአብ የኢየሱስ ድምጽና መልክ ታይቷል አይደል? ተሰምቷልም ታይቷል አይደል? አዎ በሱ ውስጥ ግን ድምጹ ያልታየና ያልተሰማ የተባለው ማን ነው? እዚህ ጋር አብ ድምጹ ያልታየና ያልተሰማው አብ ፊት ለፊታቸው ካለው ወልድ ጋር አንድ ነው። ኤግዛክትሊ ለነሱ ሐኪም ቤት ይዞ ጀለስ እኔ ሐዋርያቶቹ አይደል ለሐዋርያቶቹ አይደለም አዳም ለሐዋርያቶቹ ሰው ሆኖ ነው የሚታየው። ሐኪም ቤት ነው ያለው እውነተኛ ወይ አውራውስ? አዎ ስለ ሐዋርያቶቹ ሰው ሆኖ ነው የሚታየው። በቃ ኢየሱስ እኮ አወራኩ። ከዚህ በላይ ምን ይበልህ? የላከኝ አብ ስለኔ መስክሯል። ድምፁን ከቶ አልሰማችሁትም መልኩንም አላያችሁትም ማለት ነው። አቡበከር ይሄ ችግር የሚፈጠረው በምን ምክንያት እንደሆነ ታውቃለህ አቡበከር? ሶስት አምላክ አንልም የሚለው ትምህርት ሶስት አምላክ የሉም ወደሚል መጣና ከዛ በኋላ ሶስቱ አምላኮች የሉም ስለተባለ ስላሴ የሉም ተብሏል። አካል ብቻ ነው ያለው። ከዛ በቃ ሊያስረዱ ሲሉ ጭንቅ። አሁን እኮ ፖይንቱን መሰላችሁ እዚህ ላይ ሰዎች የተወሰደ 30 ሰከንድ ምዕራፍ አንድ ላይ ሄደልኝ በተረማሪያን ትቀጥላለህ። አንዴ 30 ሰከንድ ነገር ለበላችሁና ትቀጥላላችሁ። እዚህ ያላችሁ ሰዎች እንደምትመለከቱት ያው ክርስትና የስላሴ አማንያን እውነተኛውና ያካተተው አክቹአሊ እዚህ ላይ ምክንያቱም እሱ በቃ የቀጥታ ነው የሚከተለው። ሌሎችን ቅድም ያያችኋቸውን አንዳንድ ክርስቲያኖችን ካያችኋቸው ስላሴ አማንያን ትሉት አይደለም ማይገባው ነገር አለ። አንዴ ቆይ ልቀጥል። አንዴ እዚህ ያላችሁ ሰዎች እንደምትመለከቱት ጽሁፉን ቀጥታ አንብበው አይቀበሉትም። ምክንያቱም ከእምነታቸው ጋር ስለማይሄድ አየን እኮ እዚህ ላይ ቁንጽል ነው የምትጠይቁት። ለዛ እኮ ቁንጽል አይደለም። ኢየሱስ የተናገረውን አሳየነ። የላከኝ ስለኔ መስክሯል። ድምጹን ከቶ አልሰማችሁትም? ምዕራፍ አንድ ላይ ሄድልኝ ስል ደግሞ እምቢ አልከኝ እኮ። ይሄኛውን ተተው ነው እየዘለልክ ነው። ማይመችን እየዘለልክ ነው። ይኸውልህ ይሄንን እያነበብክ ነው እዛ የምትሄደው እኮ እሺ እዚህ ጋር አፈታዎች ችግር ቁንጽል ከሆነ ሙሉ ምዕራፉን አንብብና እዚህ ጋር አብና ወልድ አንድ መሆናቸውን አሳየን። ይሄው ዮሐንስ ወንጌል ምዕራፍ 5 ላይ እዚህ አክፈትለት እዚህ ላይ ቁንጽል ከሆነ በአንድ ምዕራፍ ሙሉ አምስተኛው ምዕራፍ በአጠቃላይ ቁንጽል ምዕራፍ አንድ ላይ ገባ። አንድ ይቅርታ አምስተኛው ምዕራፍ በአጠቃላይ ቁንጽል ነው። 37 በላይ ነው ያለው እኮ አንዳንዷን ካነበብክ አይሆንም። አንዳንድ ፍሬ ሙሉ ምዕራፍ አንዴ ውሸትን ምን የሚታወቀው በዚህ ነው። ሙሉ ምዕራፍ እኮ ነው ቁንጽል ሙሉ ምዕራፍ ቁጥር 14 በቃ አይታል እየዘለ አትቀበልም ማለት እዚህ ያላችሁ ተጫውተና ገዳ ያለው ሰው ሻሃዳ መሰለኝ ዲዮር የሚለው አካውንት አለ ወንድማችን ወይታችን አለ ይሰማል። ሻሃዳ ማያስፈልግ ነው። እንዴት አመሻችሁ? አልሐምዱሊላህ። እንዴት ነህ? ሰላም ነው? ሁሉ ሰላም። እናንተስ ሁሉ ሰላም? ሁሉም ሰላም አልሐምዱሊላህ። በአጠቃላይ እኔ ፕሮግራማችሁን አዳምጣለሁ፣ እከታተላለሁ። አጋጣሚ አሁን ወጣ ብዬ ነው ማወራችሁ፣ ያው ከቤተሰብ ጋር ማለት ነው። የሚሰማ ከሆነ ይሰማል ወንድሜ? ትሰማናለህ? ምን አለ መሰለህ በአጠቃላይ ትምህርታችሁ በጣም እጅግ ገዢ ብዙ ነገር ያለው አምኜ ተቀብዬ መስለም የምፈልግ ወንድማችሁ ነኝ። አጋጣሚ አሁን ቤተሰብም አለ የሆነች ክላስ ውስጥ ቆሜ ነው ማወራችሁና ጄኔራሊ ምን ብዬ ልነግርህ ፈልጌ ነው። ኦርቶዶክስ እምነት ላይ ብዙ ነገር ስታይ እውነትን ማድበስበስ ነው የምታየው ነገር እውነት አንዲሆነ አስገባችሁ በተረማሪያ ሚዩታርክ አንዴ አዲኖች ታስወርዱት። በቃ አንዴ ከዚህ በላይ አይናችን እያየኩ እንትን አልክ። አንዴ በተረማሪያ እንታችሁ በቃ ከይቅርታ ይሰማል። ቀጥሉልን። አንተ ቀጥል። እየሰማኸኝ ነው? አይሰማል። ቀጥል። እኔ አሁን በኦርቶዶክስ እምነት ውስጥ ስር ቤተክርስቲያን ላይ ያደግኩኝ ብዙ ነገሩን በደንብ አብጠርጥሬ እማቅ የተረዳው ሰው ነኝ። እውነቱን ስነግርህ ማለት ነው። እንደ አጋጣሚ ሆኖ ለቤተሰብም ይህን ኢሹ አንስቼ መስለም እንደምፈልግ ስነግራቸው
ከቤት ትወጣለህ አይነት ነገር ነው ያሉኝና ምን ልል ፈልጌ ነው ዴፊኒትሊ ምንም አይነት ነገር እውነታ የለውም። ስለዚህ እኔ ማለት የምፈልገው ነገር ምንድነው ቀጥሉበት፣ በርቱ። እኔም በብዙ መልኩ መጽሐፍ እየገዛው ከጓደኞቼም እየወሰድኩ እያነበብኩኝ ነው። እሰልማለሁ። በጣም ደስ ብሎኛል። ሁሴን በርታ፣ እግዚአብሔር ያበርታህ። በጣም ደስተኛ ነኝ። ደስ ብሎኝ ነው ማዳመጣችሁ። በርታልኝ። በቅርቡ እንደምንም አንድ ጓደኛ ፈልጌ እሰልማለሁኝ እና በጥያቄ ከመሸፋፈን ውጭ ብሪፍ የሆነ ነገር እንደዚህ አስረዳም። ብዙውን ነገር የሆነ ሸፋፍ ነው ደባብሰው ነው የሚያልፉት። እየተረዳኝ ነው? እየሰማሁ ነው። ባጭሩ እግዚአብሔር ያበርታህ፣ በርታ። ደስተኛ ነኝ። እኔም በቅርቡ ሰልማለሁ። በጣም ሰውነት አሁን እያላበኝ ነው ማውራት ደስ ብሎኝ ማለት ነውና በጣም ደስተኛ ነኝ። እንደምሰልም ተስፋ አድርጋለሁ። በውስጥ አግኘን በዛውም ኢንሻአላህ አላህ ሂዳያ ይስጥህ። እኛም በውስጥ አግኘን። ሁሱ የሆነ ነገር በለውና ኢንሻአላህ ከላይም ልሻዳ ይመስለኛል እንትን ቀጥሉ። እሺ በርታ። ጥሩ ነው። በርታ ነው የምለው። ተከታተሉ። እዚህ ቦታ ላይ የምንናገረው ሁላችንም በአንድ ሆነን የነቢያትን መንገድ ተከትለን እንዳን ነው፣ ሌላ አይደለም። ለፍክክር አይደለም፣ አንዱ ሌላውን ለማሸነፍ አይደለም። ትልቁ አንዱ ዓላማችን በቃ ሁላችንም የአብርሃም የይስሐቅ የያዕቆብን መንገድ የመሲሁን የሙሴን የነቢያትን አምላክ የሆነውን አንዱን አምላክ በብቸኝነት እሱን እናምልክ፣ ከእርሱ ውጭ ሌላ እናምልክ ነው። መሲሁ ከነዚያ ነቢያቶች ከተከበሩ መልእክተኞች ነቢያቶች መካከል አንድ ናቸው ብለን እናምናለን። ገብታችኋል? መሲሁ በእርሱ ላይ የተሰራውን ስህተት ያርሙ ዘንድ ነው አላህ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን የላካቸው። መሲሁ ከመልእክተኞች መካከል አንድ መልእክተኛ ናቸው፣ ከነቢያቶች መካከል አንድ ነቢይ ናቸው። ክብራቸውን ጠብቆ ነው ኢስላም የነሱን የነቢያትን መንገድ ሁሉ ሊያስተምር ዘንድ በመጨረሻው ዘመን ላይ አላህ ነቢይ ሙሐመድን ያስነሳቸው ሰለላሁ ዐለይሂ ወሰለም እና ያ ነው ዓላማችን፣ ሌላ አይደለም። አላህ በቁርአን ላይ ሙሐመድ ሆይ የመጽሐፉን ባለቤቶች አይሁድና ክርስቲያኖችን ወደ አንድ መንገድ ብቻ ጥራቸው ይላል። እሱም አንዱን አምላክ በብቸኝነት እናምልክ በላቸው። ቁል ያ አህለል ኪታቢ ተዓሉ ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ። ይሄ ነው በቃ ያ አንድ አምላክ ነው። በቃ አምላክ በአንድነቱ ላይ ሶስትነት የለበትም። አምላክ በህያውነቱ ላይ ሞትነት የለበትም። እርሱ አልሞተም። በፍጹም ለሰዎች ብሎ የሚሞት አምላክ አይደለም። ሞት ለእርሱ ተገቢው አይደለም። አምላክ መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። አምላክ ኃያል ነው፣ አሸናፊ ነው፣ ከሁሉ በላይ ነው፣ ተሸናፊ አይደለም። በፈጠራቸው ደካማ ፍጥረታት የሚገደል የሚሰቀል የሚደበደብ አይደለም። ይሄ ለእኛ ኃጢአት በሚል ነገር ራስን መሸወር ተገቢ አይደለም። የአምላክን ባህሪ ለአምላክ መስጠት፣ የፍጡርን ባህሪ ለፍጡር መስጠት፣ ይሄ የመጀመሪያው የእምነት ባለቤቶች መሰረት ሊሆን ይገባል ነው። ይህን ይመስላል እና በርታ፣ ጠንክር። ለምትጠይቀን ነገር ሁሉ አለን ኢንሻአላህ። ወንድሞች እነዚህ አቡከርን አብዱልከሪም ፎሎ አድርጋቸው፣ ተከታተላቸው፣ ጎበዝ ልጆች ናቸው። እሺ አንድ ጥያቄ። እሺ መስለም ከፈለክ ወደ መስጊድ ነው የሚሄደው? ይቻላል። በአቅራቢያ እዚህ አዲስ አበባ ነው ያለሁት። መልካም፣ እንደሱም ትችላለህ። ያው ቤተሰብ ውስጥ ጠንካራ ስለሆነ ነው እና እሺ ሄጄ መስጊድ ይቻላል። እሺ ወንድሜ አመሰግናለሁ። በርታ። መርሐባ። እሺ ደስ ይላል። ሁሌም ነው የምከታተላችሁ። በርቱ። ሁሱ ለመስጊዱ ለምንድን ነው ያስፈልገው? እሱ ማለት ከፈለገ መስጂድ ሄጄ ሻሃዳ መያዝ ፈልጋለሁ ካለ ችግር የለውም። በአቅራቢያቸው ለሚገኝ መስጂድ ሄዳ ሻሃዳ መያዝ ትችላለህ። እዚህም ልትይዝ ትችላለህ። የሻሃዳ ቃል በአንደበት የሚባል ቃል ነው እና ከቤተሰብ ጋር አንዳንድ ነገሮችን ላመቻች ብዬ ነው። ማለት ትንሽ የሆነ ቤተሰብ ጠንካራ ነገር ስለሆነ አብሽር የራሴን ነገር እያመቻቸው ስላለው ነው እና ሄጄ ሰልማለሁኝ። በጣም ነው መወዳችሁ። በርቱልኝ። መርሐባ። ጠንክሩ። ደስ ይላል በጣም። አይ እሺ
እሺ አባቢ ሰላም ከላይ የተነሳ አሎ ሄሎ ሰላም ነው እንዴት ነህ አለን እሺ እና ይሰማል እንዳይ መስለም ፈልጌ እሺ መስለም ፈልጋ ነው እሺ ስለ እስልምና ሰምተሃል ተረድተሃል አይደል የተወሰነ እንዴ በጣም ነው የሰማሁት በጣም ከመስማትም በላይ ማለት ነው እስልምና በጣም ውሸት እንደሆነ ማለት ነው የሚያስጠላ አይነት እንደሆነ ማለት ነው በጣም ብዙ ነገር አውቄያለሁ ኦኬ ላይ ምንም እንዳትበት እስቲ በእናትህ አንተ እስቲ ይሄን ነገር እስቲ እንትን በለው እስቲ አንተ በጣም የሚያስጠላ አይነት ማለት ነው ማርያም እናቴ ትሙት ማለት ነው የሚያስጠላ አይነት ማለት ነው አንተ እስልምና ሰው እንዴት ነው ሙስሊም የሚሆነው አንተ በእናትህ ማርያም በጣም የሚያስጠላ ሽቶ ጋስ እንጀራጭ ወተሪፋስታ ደረስኩ ወንድ ልጅ ነው አመንታ ነው ጅብስኬታቸው አመንታ ከሳዩ አመንታ ዱጋንታ ነው ወዱጃቸው አና ኦርቶዶክስ ይላል ሆም ዩ አመንታ ከንጂ ሆም ዩ ወንድ ልጅ ነው አዳምጥ እንጂ ወንድ አንዲራ እንዲኮንቲ ተገፈጃ ጅርታ ማሊቦ መቃቴታ ስለገፈጃ እንጀራ ሆም ዩ አመንታ ኦርቶዶክስን ጫል መሐመድ ሻርምጣ አመኑ ወዲ አምታይ አሁን ወራች መሐመድ ብሎ እርሳቸውን ባይሳደብ ለኛ ጣጣ የለም ነበር ይሄን ያክል የበታችነት ስሜት ተጎርታቸዋል ከይሄን ያክል ሰዎች እየመጡ ስለ ሲቀበሉ ጥሩ አይደለም እንደ ትልቅ ሰው ሆኖ ኮሜንት ላይ ማንም ሰው እንዳይናገር እንዳትሳደቡ እንዲህ አይነት ሰዎች አላህ በቁርአን ላይ ምን ይላል ወላ ተስተዊ الحسنة ولا السيئة ادفع بالتي هي احسن መጥፎ ጸባይና ጥሩ ጸባይ እኩል አይደሉምና በመጥፎ ጸባይ የመጣባችሁን እናንተ በጥሩ ጸባይ መልሱት ይላል አላህ ያ ሰላም እናታችን አይሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ ተጠየቀች ምን ብላ እንደመለሰች ታውቃላችሁ ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن كان يعفو ويصفح عليك الله ملكتنيا نبي محمد كفون بكفو أي ملسوا نبر يلكونس كفون بدق يملسالو እንዲሁም የበደላቸውን ይቅር ይላሉ አለች ይሄ ነው ባህሪ ሊሆን የሚገባው አደራ እዚህ ሶሻል ሚዲያ ላይ ሰዎች ድንበር አለፉ ብላችሁ እናንተ በእነሱ ላይ እንዳታልፉ እነሱ የእናንተ ራእይ አይደሉምና እነሱን አትከተሉ እነሱ ከወረዱ እናንተ አትወረዱ ከፍ ብላችሁ ሁሉ ሄዱ ከፍታ ስላችሁ በስነ ምግባር ነው ሌላ አይደለም ነብዩ ሰለላሁ ዐለይሂ ወሰለም አሉ ከሁላችሁም በላጩ መልካም ስነ ምግባር ያለው ነው ብለው ተናግረዋል أقربكم مني مجلسا يوم القيامة أحاسنكم أخلاقا يتنسى كان كهلاشهم بفيت لأني قرب هنا የሚቀመጠው ከሁላችሁም በላይ ስነ ምግባር ያለው ነውና አደራ መልካም ስነ ምግባር ይኖራችሁ አሉ ይሄ ነው ሊሆን የሚገባው ሰዎች ወረዱ ብላችሁ አትወዱ ሳይሆን ሌላም ላይቭ ከፍቶ ካያችሁ ላይቭ ላይ ሰዎች ሲሰዳደቡ ካያችሁ ራቁ ከዚያ ቦታ ላይ ከስድብ ቦታ አላህ በቁርአን ላይ ሲናገር كفون كمان ناقر تقولتب سلام تهونالله አሉ يا سلام በሰዎች መካከል የሰላም ባለቤት ሁኑ ብለው ተናግረዋል ሐዲስ ላይ ሲናገሩ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ايها الناس افشوا السلام بينكم اطعموا الطعام وصلوا الارحام وصلوا بالليل والناس نيام تدخلوا جنة ربكم بسلام አሉ ሰዎች ሆይ በመካከላችሁ ሰላምን አስፍኑ አሉ
በመካከላችሁ ሰላምን አስፍኑ፣ ዝምድናን ቀጥሉ፣ የተራበን መግቡ። ሌሊት ሰዎች የሚተኙ ጊዜ እናንተ ተነስታችሁ ለአንዱ አምላካችሁ ብቻ ስገዱ፣ የትንሣኤ ቀንም በሰላም ጌታቸውን ገነት ትገባላችሁ ብሎ ተናገሩ። ይሄ ነው ሁሌ ሰላም አውለብላቢ ሆኑ። እሺ ክፉ ቃል ተናገሩ ብላችሁ እናንተ ክፉን አትናገሩ። በክፉ የመጣ በመልካም መመለስ የነብያቶች መንገድ ነው። አላያችሁም? ቁርአን ላይ አንድ ነብይ የሚሳደብ አታዩም እኮ ወላሂ። ይሰድቧቸዋል፣ ዞሮ ግን አይመልሱም ነበር። ነብያት አይሰድቧቸውም ነበር፣ ህዝቦቻቸው በመልካም ይመልሱላቸዋል። ገባቸው? እናንተ በጉልበት አታሸንፉም ሰዎችን፣ በስነ ምግባራቸው ግን ማሸነፍ ትችላላችሁ። ይሄ ነው ሊሆን የሚገባው። እሺ ጥያቄ ያለው ካለ ይቀጥል። አብዱልከሪም እና አቡከር ቀጥሉላቸው። ባረከላሁ ፊኩም። ጀዛከላህ ሁሱ። ይሄ ሁሉ ማስተምሮ ነው። በባህሪ ሰውን መጥራት ይቻላል። ኢየሱስ ክርስቶስም እውነተኛ ባህሪያችሁን አሳያቸው ነው የሚለው። ወደ አምላክ ይቀርቡ ዘንድ ማቴዎስ ወንጌል ላይ ባህሪያችሁን አሳያቸው ነው የሚለው እና በእውነተኛ ባህሪ ወላሂ አልሐምዱሊላህ ሙስሊሞች ቁድዋ መሆን መቻል አለብን ማለት ነው። ያው እንደዚህ አይነት ነገራቶች አላህን ልናመሰግን ነው የሚገባው። አላህ ሰዎች እያመጹት ራሱ የሚያበላ የሚያጠጣ የሚንከባከብ የሆነ ጌታ ነው። ስለዚህ አልሐምዱሊላህ እንበል። አሁን ኢንሻአላህ ጥያቄ ያለ ሰው ካለ መቀጠል ይችላል። ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነህ ወይ? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ አለን ይመስገን። ቆየው ከገባው ያው አንድ ሁለት ሰው ምናምን እንትን እያላችሁ ነበር። እኔም ዝም ብዬ እያዳመጥኩ ነበር። ኦኬ ይቀጥታ ብዙ አስተውይተናል ይመስለኛል። እሺ ኢንሻአላህ ጥያቄ ካለ ቀጥል። አይ ጥያቄ ሳይሆን ያው ቶፒካችሁን ምናምን ቅድም ከማን ነው ያ በትረ ማርያም ነው ማን ነው የሚባል ልጅ ገብቶ ነበርና ኦኬ ያው ያን አክል ባይሆንም ቢያንስ የተወሰነ ማቀውን ነገር እንዲመልስላችሁና ያው ማራቀው ነገር ደግሞ ከጠየቃችሁኝ ነገ ተነገ ወዲያ በምትገቡ ሰዓት ያን እንደ ጥያቄ አድርጌ ተቀብዬ እንደምመልስላችሁ ያው